መጽሐፍ ቅዱስ ብቻ የሚለው ትምህርት ነውና ይሄን የሚባለው ትምህርት መጽሐፍ ቅዱስ ብቻ የተሰኘው ትምህርት በዚህ በዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ እንደተቀመጠው የፕሮቴስታንቶች ቀደምት ምንድነው የእምነት መግለጫ ነው። ከነሱ ላይ ነው የማወጣው። እሺ የራሳቸውን ትምህርት ስናገር ከኔ ሳይሆን ከራሳቸው ብቻ ነው የምሰጣችሁ። የፕሮቴስታንቶቹ ሲሆን ከራሳቸው ከፕሮቴስታንቶች፣ የክርስቲያኖችን ሲሆን ከኛው ወይም ከመጽሐፍ ቅዱስ። እሺ ዌስትሚኒስተር ኦፍ ኮንፌሽን ኦፍ ፌዝ ቻፕተር 1 የመጀመሪያው ምዕራፍ 6ኛው ቁጥር ላይ ምን አይነት ነገርን ያስቀምጣል? ለመዳን የሚያስፈልገን የእግዚአብሔር ምክሩ ሁሉ በመጽሐፍ ቅዱስ ላይ አለ የሚል ነገርን ያስቀምጣል። ይሄ ሰፊሺየንሲ የሚሉት ነገር ነው እና በቃ እያንዳንዱ እናንተ ለመዳን የሚያስፈልጋችሁ ነገር ሁሉ በቃ መጽሐፍ ቅዱስ ላይ አለ ይሏቸዋል። ኦኬ ይህንን ነገር በሎንደን ባፕቲስት ኮንፌሽን ኦፍ ፌዝ ላይ አለ። ከዚህ ጋር በጣም ተመሳሳይ ነው፣ ግን የመጀመሪያው ምዕራፍ የመጀመሪያው ቁጥር ላይ አለ። የሎንደን ባፕቲስት ኮንፌሽን ኦፍ ፌዝ ላይ ማለት ነው። የስኮትስ ኮንፌሽን ላይ አለ 19ኛው ላይ፣ የቤልጂክ ኮንፌሽን ላይ አለ 7ኛው አርቲክል ላይ መጽሐፍ ቅዱስ ብቻውን በቂ ነው የሚል ማለት ነው። መጽሐፍ ቅዱስ ብቻውን በቂ ነው። ፕሮቴስታንቲዝም ልክ ሲነሳ እንደ አይነት ነገሮችን ይዞ ነው የተነሳው። መጽሐፍ ቅዱስ ብቻውን በቂ ነው፣ ለድህነት የሚያስፈልጉ ጉዳዮች ላይ፣ ለልምምድ የሚያስፈልጉ ጉዳዮች ላይ በቂ ነው የሚል ነገርን ያስቀምጣሉ። አሁን ኮንቴምፖራሪ ስኮላር መጥቀስ ካለብን ለምሳሌ እንደነ ኖርማን ጌስለር ያሉ መምህር አለ። ለምሳሌ ኖርማን ጌስለር ሮማን ካቶሊክ ኤንድ ኢቫንጀሊካልስ በተሰኘ መጽሐፉ ገጽ 168 ላይ ስለ መጽሐፍ ቅዱስ ሰፊሺየንሲ ሲናገር ምን ይላል? ምንድነው መጽሐፍ ቅዱስ ይላል? the bible nothing more nothing less nothing else ይላል። መጽሐፍ ቅዱስ nothing more nothing less than nothing else በቃ ከሱ ውጭ ራሱ ነው። ሰፊሺየንሱ በዚሁ ደረጃ ነው በቂነቱ። ይሄ ማለት ግን ጭራሹኑ ሌሎች ነገሮችን አንጠቀምም ጭራሽ አያስፈልጉንም እያሉ ላይሆን ይችላል። አዎ ግን የመጽሐፍ ቅዱስ ብቻ አነሳሱ ምን እንደሆነ ግን ላሳያችሁ። መጽሐፍ ቅዱስ ብቻ ሲባል ከሰፊሺየንሲ ምንድነው ከሰፊሺየንት ከመሆኑ አንጻር ሲነገር ብቻውን በቂ ነው የሚል እምነት እንዳለ ያሳያል። ኦኬ ብቻውን በቂ ነው መጽሐፍ ቅዱስ። አዎ ዘንድ ከሆነ እንግዲያውስ ለድህነት የሚያስፈልገው ነገር ጠቅላላ በቃ መጽሐፍ ቅዱስ ከዛ አንጻር በጣም በቂ ከሆነ ከአባቶችም ከምንም ውጪ ማለት ነው ከአፖስቶሊክ ትራዲሽን ውጪ መጽሐፍ ቅዱስ ራሱን ችሎ በቂ ከሆነ ዘንድ ስለዛ መጽሐፍ ቅዱስን አንብበን መዳን እንችላለን ማለት ነው አይደል? ስለዚህ ለዚህ ጥያቄ ምን አይነት ነገርን ያስቀምጣሉ? ግን ባልረዳውስ? ኦኬ መጽሐፍ ቅዱስን አንብቤ ባልረዳውስ? አዎ በቂ ነው መጽሐፍ ቅዱስ ባልረዳውስ ካላችሁ 7ኛው ቁጥር ላይ እዛው ዌስትሚኒስተር ኮንፌሽን ላይ ዝቅ ብሎ መጽሐፍ ቅዱስ ለመረዳት ግልጽ እንደሆነ ይናገራል። ምን አይነት ነገሮችን ላይ ነው ግልጽ የሆነው? እያንዳንዷ ጉዳይ ላይ ሳይሆን ቢያንስ ግን ሊታወቅ የሚገባውና ለድህነት የሚሆኑ ጉዳዮች ላይ ሁሉ መጽሐፍ ቅዱስ እጅጉን ግልጽ ነው። ምን ያህል ግልጽ ነው ብላችሁ ከጠየቃችሁት የተማሩ ብቻ ሳይሆን ያልተማሩ እንኳን እስኪረዱ ድረስ ይላል። not only the learned ones የተማሩት ብቻ አይደለም ኢቭን ያልተማሩት እንኳን እስኪረዱ ድረስ በቃ ግልጽ ነው። አያችሁ መጽሐፍ ቅዱስ ብቻውን በቂ ነው አሉና መጽሐፍ ቅዱስን ገንጠል አድርጎ ይሰጠዋል። ከዛ በኋላ እሱን ታዲያ እንዴት እኔ መረዳት እችላለሁ ካልክ አይ ግልጽ እኮ ነው ይሏል። ያ ኢቭን ያልተማርክ ሰው ብትሆን ራሱ ለድህነት የሚያስፈልግ ነገር ግልጽ ነው። በዛ ደረጃ ለአንተም ላልተማረው ሰው ራሱ ግልጽ ነው የሚል ነገርን ያስቀምጣሉ። ኦኬ የተወሰነ እንደው ግራ የሚገባ ነገር ከተገኘስ መጽሐፍ ቅዱስ ላይ ከተገኘ ወደ አባቶች ትሄዱና አባቶች ምን ብለው ፈቱ የሚለውን ታያላችሁ። አይልም የሚለው ምንድነው? ዝቅራችሁ 9ኛው ቁጥር ላይ ማለት ነው። 9ኛው ቁጥር ላይ መጽሐፍ ቅዱስ ላይ ከበድ ያለ ነገር ሲኖር ሌላ ቦታ ላይ ሌላ የመጽሐፍ ቅዱስ ክፍል ላይ ሰፋ ብሎ የተብራራ ነገር ሊኖር ስለሚችል እዛው መጽሐፍ ቅዱስ ላይ ሄድ ያጥራል። ስለዛ ምንድነው የሚያደርገው የፕሮቴስታንቲዝሙ ይሄ የመጽሐፍ ቅዱስ ብቻ ትምህርት አንተንና መጽሐፍ ቅዱስን ብቻ ፊት ለፊት ያደርግና ያቆማል። ኦኬ ያቆማል። ኦኬ የአባቶች ጉዳይስ ግን አባቶችን ለምሳሌ ኦኬ ጥንት ላይ የነበሩ አባቶች ምናምን እያሉ ይጠቅሳሉ አይደል? ብዙ ሪፎርመሮች ጠቅሰዋል። ከአባቶች እየጠቀሱ በጣም በርካታ ከና አውግስትን በተለይ እየጠቀሱ አስተምረዋል። ግን ሲጠቅሱ ግን እነሱ መጽሐፍ ቅዱስን አንብበው ተረድተውት እንትኖቹ ፕሮቴስታንቶቹ ማለት ነው ከእነሱ መረዳት ጋር የአባቶች የተስማማ ሲያገኙ ይሄው ይደገፈናል እኮ ብሎ የመጥቀስ አይነት ነው እንጂ እንደ ሶርስ አይተዋቸው አይደለም። እደግመዋለሁ ቃል ይበረም ካልሰማኝ እንደ ሶርስ አይተዋቸው ሳይሆን እነሱ አንብበው ከተረዱት ጋር ሲመሳሰለላቸው የመጥቀስ አይነት ነገር ነው ያለው። ምክንያቱም ይሄው መጽሐፍ ቅዱስን የሆነ ኢንፋሊብል ሩል ኦፍ ኢንተርፕሪቴሽን ይለዋል የዌስትሚኒስተር ኮንፌሽን ኦፍ ፌዝ እና መጽሐፍ ቅዱስን የምንተረጉመው በራሱ በመጽሐፍ ቅዱስ ነው የሚል ነገር ማለት ነው። ኦኬ እሺ አባቶችስ አባቶችን ከዛ አንጻር እናነባቸዋለን ምናምን ነገር ግን ይላል። ግን መጨረሻ ላይ 10ኛው ቁጥር ላይ ሁሉንም የአባቶችን ብቻ አይደለም ኢቭን የጉባኤያትን በጉባኤያት ላይ የተላለፈውን ትምህርት ሳይቀር የምትመዝነው ግን በመጽሐፍ ቅዱስ ነው ይላል። ማለት መጽሐፍ ቅዱስ የሁሉም ዳኛ ነው ይላል። እሺ መጽሐፍ ቅዱስ የዚህ ሁሉ ዳኛ ነው ከተባለ መጽሐፍ ቅዱስን ማን አንብቦት? ራሱ ግለሰቡ ያነበውና መጽሐፍ ቅዱስን በተረዳበት ልክ
እንግዲህ ይረዳውና ከዛ በኋላ ይመዝናል። ለምሳሌ የኒቂያ ጉባኤን ይመዝናል። ኢማጂን የኒቂያ ጉባኤን ለምሳሌ ስህተት አልባ ነው ብለው አያምኑ። በኒቂያ ጉባኤ የተላለፈውን ትምህርት ፕሮቴስታንቶች ኢንፋለብል ነው አይሉም። መጽሐፍ ቅዱስ ብቻ ነው ኢንፋለብል የማይሳት። በኒቂያ ጉባኤ የተላለፈው የስላሴ ትምህርት ነው። የስላሴ ትምህርት ተላልፎ እንኳን ፋለብል ይላል፣ ሊሳሳት የሚችል ነው። ስለዚህ በመጽሐፍ ቅዱስ ነው የምንመዝነው። የስላሴ ትምህርትን ሊሳሳት ይችላል ይላል ፕሮቴስታንቲዝም። ለምሳሌ ኒቂያውን ጉባኤ፣ ለምሳሌ ቁስጥንጥንያውን ጉባኤ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለውን የኃጢአት ስርየት የምታሰጥ ጥምቀት እንዳለ ወይም በጥምቀት ውስጥ ዳግም ልደት እንዳለ ይሄ ለምሳሌ ኢንፋለብል አይደለም፣ ፋለብል ነው። ስለዛ ኮሬክሽን ስለሚፈልግ የኛ ኢንተርፕሪቴሽን ይላሉ እነ ማቴው ባሬት ለምሳሌ ኮሬክሽን ስለሚፈልግ ሁሌም ቢሆን ኢንተርፕሪቴሽናችን በተቻለን አቅም እንደው መጠንቀቅ አለብን፣ ግን ስቲል ፋለብል ነው ኢንተርፕሪቴሽናችን የሚል ነገርን ያስቀምጣል። እንደዛም ብለው ግን አንተ መዝን ይለዋል። በምድር የሚመዘነው በመጽሐፍ ቅዱስ ትመዝናቸዋለህ፣ ግን መጽሐፍ ቅዱስን አንተ አንብበህ ተረዳህበት እና ልክ መጽሐፍ ቅዱስን አንብበህ የሆነ የምትደርስበት መረዳት ይኖራል አይደል? እና እዛ መረዳት ላይ ልክ ስትደርስ ያ መረዳት ኦቶሪቴቲቭ ይሆናል። ስለዚህ አሁን ኦቶሪቲው እዚህ ጋር በፕሮቴስታንቱ የመጽሐፍ ቅዱስ ብቻ እንሂድ ካልን መጽሐፍ ቅዱሱ አይደለም፣ እነሱ መጽሐፍ ቅዱስ ላይ ያላቸው መረዳት ይሆናል ኦቶሪቲው። ሰው መጽሐፍ ቅዱስ ብቻ ሲሉ ይህንን እያሉ እንደሆነ ልብ ይሏል። ግን ይህ ነገር እውነት መጽሐፍ ቅዱሳዊ ነው ወይ? አይደለም። ይቅርታ እንግዲህ በጣም ማዝናለሁ። ይሄ ምናልባት ለፕሮቴስታንቶች መርዶ ከሆነ መጽሐፍ ቅዱስ ይህንን አያስረዳም። አሁን ወንድማችን ቃሊም ቅድም ለምሳሌ ጌታችን እኮ እንደው በመጽሐፍ እንደዚህ የሚል ተጠቅሷል እያለ ተናግሯል ብሎናል። አዎ ጌታችን በመጽሐፍ እንዲህ የሚል ተነግሯል ብሎ ተናግሯል። ግን መጽሐፍ ቅዱስን መጥቀስ ማለት በራሱ መጽሐፍ ቅዱስ ብቻ ነው ያለው ማን ነው? በጣም በሚያስገርም ሁኔታ ጌታችን መጽሐፍ ቅዱስን የጠቀሰ ብቻ አይደለም፣ እንደ ባለስልጣን ደግሞ ይናገራቸው ነበረ እስኪባል ድረስ በተራራው ስብከት ላይ ለምሳሌ ጌታችን በቀደመው እንዲህ ተብላችኋል እኔ ገደላችኋለሁ እያለ ተናግሯል። ስለዚህ አሁን ለምሳሌ ጌታ ኢየሱስ ባለበት ሰዓት መጽሐፍ ቅዱስ ብቻ የሚል ትምህርትን በምትመሰረትበት ደረጃ እንደዚህ አይነት ነገርን ጌታ ሊናገር አይችልም። ጌታ ኢየሱስ ለምን? እርሱ ራሱ ባለስልጣን ነው። ለምሳሌ እርሱ ራሱ ባለስልጣን እዛ ጋር ቁጭ ብሎ ግን መጽሐፍ ቅዱስ ብቻ የሚል ነገር እንድታስብ እንደዚህ አይነት ትምህርትን እንዴት ሊሰጥ ይችላል? ኢየሱስ አይሰጥም። መጽሐፍ ቅዱስ ብቻ ሊል አይችልም ኢየሱስ። እሱ ራሱ ባለስልጣን ስለሆነ በቀደመው እንዲህ ተብላችኋል እኔ ግን እላችኋለሁ፣ በቀደመው እንዲህ ተብላችኋል እኔ ግን እላችኋለሁ እያለ ጌታችን ይናገራል። ከዛ በኋላ የማቴዎስ ወንጌል ምዕራፍ 7 መጨረሻው ቁጥሮች ላይ ልክ የተራራው ስብከት ሲያልቅ ማለት ነው ምንድነው እንደ መምህራኖቻቸው እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምራቸው ነበር ይላል። እንደ ባለስልጣን። ስለዚህ እኔ ግን እላችኋለሁ። ስለዚህ ጌታ ባለስልጣን ነው። ለምሳሌ የጳውሎስንም ጠቅሷል። ጳውሎስ ከመጽሐፍ ቅዱስ ጠቅሷል አለ። አዎ ከመጽሐፍ ቅዱስ ጠቅሷል። እኔም እኮ ከመጽሐፍ ቅዱስ ጠቅሳለሁ ፎር ዮር ኢንፎርሜሽን ከመጽሐፍ ቅዱስ ጠቅሳለሁ። ግን ከመጽሐፍ ቅዱስ መጥቀሴ መጽሐፍ ቅዱስ ብቻ ማለት ነው? በፍጹም መጽሐፍ ቅዱስ ባለስልጣን እንደሆነ አምናለሁ። ግን መጽሐፍ ቅዱስ ብቻ የማይሳት ግን የሚባል ነገር የለም። ታዲያ የማይሳት ምን አለ የሚለውን እመጣበታለሁ። ጳውሎስ ከመጽሐፍ ቅዱስ ጠቅሷል። አዎ ግን ጳውሎስ ራሱ ባለስልጣን ሆኖ የእግዚአብሔርን ቃል ይናገር አልነበረም ወይ? ከእሱ ከሚጠቅሰው ውጭ ይናገር ነበር። ኦኬ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አሳውቃቸዋለሁ፣ ጌታ እርሱ ገልጦልኛል እንጂ ብሏል። ስለዛ በጌታ የተገለጠውን ቀጥታ ይናገር ስለነበረ ያስተምር ስለነበረ ጳውሎስ በነበረበት ሰዓት መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር አይችልም። ይኸው እሱ የሚያስተምረው ትምህርትን ባለስልጣን ነው በቃል የሚያስተምረው። አያችሁ ጋይዝ፣ የእግዚአብሔርን ቃልን ስለሚያስተምር መጽሐፍ ቅዱስ ብቻ የሚል ትምህርት ጳውሎስ በነበረበት ሰዓት ሊኖር አይችልም። ታዲያ የማይሳት ነገር ምን አለ? በመጽሐፍ ቅዱሳችን ላይ የማይሳት ነገር ዶክትሪን አለ። ዶክትሪን አይሳሳትም። አስተምህሮ ሃይማኖት አይሳትም። አዎ አይሳሳትም። መጽሐፍ ቅዱሳዊ ማስረጃ አለ አክሊል በሚገባ በመጽሐፍ ቅዱስና በአስተምህሮ መካከል ያለው ልዩነት ታውቃላችሁ አይደል? መጽሐፍ ቅዱስ ቴክስት ነው፣ ጽሁፍ ነው፣ የጽሁፎች ስብስብ ነው። አስተምህሮ ደግሞ ከዛ ከመጽሐፍ ቅዱስ ውስጥ ለምሳሌ ብዙ ፕሮቴስታንቶች የተለያየ አስተምህሮን ያወጣሉ፣ ወይም የተለያዩ ሰዎች አንዳንዶች ስላሴ የሚባል ነገር የለም አንድ አካል ነው ያለው እግዚአብሔር እያሉ የሚያወጡ አሉ። አንዳንዶች ስላሴ ብለው ያወጣሉ። አንዳንዶች ጥምቀት ያድናል፣ አንዳንዶች ጥምቀት አያድንም፣ አንዳንዶች ቅዱስ ቁርባን ላይ ምናምን። እሱ ነው ያ የሚታመነው እምነት፣ እሱ አስተምህሮ ይባላል። እኛ አስተምህሮ ኢንፋሊብል ሆኖ ተሰጥቶናል ብለን እናምናለን። ለምን ከተባለ አስተምህሮ የተሰጠው ከእግዚአብሔር ነው። እነሱ መጽሐፍ ቅዱስ ኢንፋሊብል ነው አይሳትም የሚሉት ከምን አንጻር ነው? ከእግዚአብሔር ስለተሰጠን። እግዚአብሔር እውነት ነው። እግዚአብሔር እውነት ከሆነ እንግዲያውስ ቃሉም እውነት ነው የሚሆነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ከመሆኑ አንጻር እውነት ነው ይሉናል፣ የማይሳት ነው ይሉናል። ሃይማኖትም ወይም አስተምህሮም ከእግዚአብሔር ተሰጥቶናልና እግዚአብሔር ደግሞ እውነት ስለሆነ አስተምህሮም ሁልጊዜም ቢሆን እውነት ነው፣ ኢንፋሊብል ነው አስተምህሮ። ኦኬ እሺ፣ ማስረጃ ማለት የምርም ከእግዚአብሔር እንደተቀበል ነው። ይሁዳ በመልእክቱ ቁጥር 3 ላይ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ሃይማኖት አለ። ሃይማኖት ኦብጀክት ኦፍ ፌዝ ነው፣ የሚታመን እምነት ማለት ነው። which is አስተምህሮ ሃይማኖት። እዚህ ላይ ሰው ፈጽሞ ለቅዱሳን የተሰጠው ከማን ነው ከተባለ እዛው ዝቅ ብሎ 30ኛ አስተማሪዎች ነው ባይዚ የሚናገረው ስለተሰጠው ሃይማኖት ተጋደሉ ካለ በኋላ
ምንድነው ፈጽሞ የተሰጠው ስላለ ፈጽሞ የሰጠው ለቅዱሳን ማን ነው? እግዚአብሔር ነው። ኦፍኮርስ በሌላ ክፍል ላይ ለምሳሌ ገላትያ ምዕራፍ 1 ቁጥር 11 ላይ ቅዱስ ጳውሎስ ምን ይላል? ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። እሺ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ። ይህን ያለው አስቀድሞ በቃል ያስተማራቸውን ትምህርት ነው። አስተምህሩን ለገላትያ ሰዎች ሰጥቷቸዋል። አስተምህሩን ይዘዋል፣ ተጠምቀዋል። ከዛ በኋላ ነው አሁን እየጻፈላቸው ያለው አስተምህሩን ከተቀበሉ በኋላ ያንን አስተምህሩ ወይም ያንን ወንጌል መመዘኛ አድርገው እንዲጠቀሙበት ራሱ ነግሯቸዋል። ከላይ እኛ ከሰበክንላችሁ ወንጌል የተለየ ማንም ቢሰብክ የተረገመ ይሁን፣ ኢቭን የሰማይ መልአክ ቢሆን እኔም ብሆን አለ። ስለዛ ጳውሎስ መልእክትን ሲጽፍ አስቀድሞ የሰጣቸው ወንጌል ስላለ እሱን ይዘው ከእሱ አንጻር ነው የሚያነቡት። ራሱ ያ ወንጌል ወይም ያ አስተምህሮ ኢንፋለብል የማይሳሳት ነው። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ቅዱስ ጳውሎስ እንደዚህ ይላል፣ እግዚአብሔር ግን የታመነ ነው። ሎክ ማስረጃዎች አበዛውባችሁ አዝናለሁ። የጽሁፍ ማስረጃ በጽሁፍ አድርጌ ያስቀምጥላችኋለሁ ተመለሳችሁ እንድታዩቸው ማለት ነው ከፈጠንኩኝ። እግዚአብሔር ግን የታመነ ነው፣ ለእናንተም የሚነገረው ቃላችን አዎን እና አይደለም አይሆንም ማለት። እግዚአብሔር የታመነ ነው። ስለዛ እኛ የምንነግራችሁ ቃል አዎን እና አይደለም ኖ አይደለም አዎን አሁን ነው አንዴ አይደለም አንዴ ነው የሚባል ነገር አንነግራችሁም። የጳውሎስ የሐዋርያዊ ጉዞ ላይ ሀሳብ ቀየር የሆነ ሰዓት ላይ እና አዎ ሀሳብ ቀይር ያለው አዎ ብዬ አይደለም ብያለሁ፣ ግን ይሄ የኔ ሀሳብ ነው። ግን እግዚአብሔር የታመነ ነው። ከእግዚአብሔር ስለተቀበልኩት ግን ያንን አስተምሮዬን ወይም ደግሞ ፕሪቺንግ ስብከቴን ሁሌም አዎን ነው። ሊሳሳት አይችልም ማለት ነው። ስለዚህ ሊሳሳት የማይችል ነገር ቴክስቱ ጽሁፉ ብቻ አይደለም፣ አስተምህሮ የማይሳት ነው። አስተምህሮ ዶክትሪን የማይሳት ነው። ለምሳሌ ለኃጢአት ስርየት በምትሆን በአንዲት ጥምቀት እናምናለን የሚለው የማይሳት ኢንፋለብል የሆነ ዶክትሪን ነው። የስላሴ አስተምህሮ ኢንፋለብል የሆነ ዶክትሪን ነው። ኢየሱስ ከአብ ጋር ያለው የባህሪ አንድነት ኢንፋለብል የሆነ ዶክትሪን ነው። በኒቂያው ጉባኤም በቁስጥንጥንያው ጉባኤም የተላለፈው ሃይማኖት ኢንፋለብል ነው። ይህንን በምን ማወቅ እንችላለን? በቤተክርስቲያን ጌታችን ቤተክርስቲያንን ሰርቷል። ቤተክርስቲያን የክርስቶስ አካል ናት፣ የእውነት ሁሉ አምድና መሰረት ይላታል ጳውሎስ። ቤተክርስቲያንን የእግዚአብሔር ማደሪያ የእግዚአብሔር ቤት ይላታል። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እግዚአብሔር ያክብርልኝ። እሱ አንዳንድ ሀሳቦች አሉ። አክቹዋሊ ብዙ ያን ያህል መጽሐፍ ቅዱስ ብቻ የሚለውን ትምህርት በደንብ ያስያዘ አይነት ነገርን አላገኘሁኝም እስካሁን ድረስ። አትሊስት ሊፈርስ በሚችል ደረጃ የተቀመጠ ነገር የለም። ካንተ ሰይድ ምን እያልኩኝ ነው? መጽሐፍ ቅዱስ ብቻ ሲባል በቃ መጽሐፍ ቅዱስ ብቻ ነው ኢንፋለብል እንደው ሊሳት የማይችል አልክና፣ ኦኬ ማስረጃ ምንድን ነው ሲባል ሌላ ስላልመጣልኝ እንደው ከመጽሐፍ ቅዱስ ውጪ ሌላ ኢንፋለብል የሆነ ነገር ስላላገኘሁኝ በቃ ዝም ብዬ መጽሐፍ ቅዱስ ብቻ እሱን ብቻ ዝም ብዬ ኢንፋለብል ብዬ ይዣለሁ አይነት ነገር ነው። አሁን ቅድም ስትናገር የነበረው መጽሐፍ ቅዱስ ብቻ ነው ኢንፋለብል የሚለው ስህተት መሆኑ የሚረጋገጠው ሌላ ኢንፋለብል ነገር ካመጣችሁ ብቻ ነው አልከን። ስለዚህ ለአንተ ትልቁ ማስረጃ ምንድነው? በቃ እንደው ከመጽሐፍ ቅዱስ ውጪ ሌላ ኢንፋለብል ወይም ሊሳት የማይችል ነገር ከሌለ በቃ እሱ ብቻ ነው ማለት ነው ብሎ የመደምደም ነገር ነው። ይሄ ምንድነው? ሄስቲ ጀነራላይዜሽን ይሆናል። ምንድነው የሆነ ያየኸው መጽሐፍ ቅዱስን ከሆነ የማይሳሳት በቃ እሱ ብቻ ቢሆን ነው ብሎ የመደምደም ነገር ማለት ነው። ይሄ ፋላሲ ሰርታ you committed a logical fallacy which is hasty generalization clearly. so hasty generalizationን ፋላሲ እንደዚህ ያዝ እናድርገውና ከተነሱ ሀሳቦች ውስጥ ቅድም ከአባቶችም ስታነሳ ነበረ። ለምሳሌ ነቄርሎስን አንስተ ከመጽሐፍ ቅዱስ መጥቀስ አለበት የሆነ ትምህርትን ሲያስተምር ብሏል። ትክክል ነው። አሁን ይሄ ማለት እኔ መጽሐፍ ቅዱስ ብቻ ላይ የሚለው ትምህርት እንዴት ሆኖ ማስረጃ ሊሆን እንደሚችል ራሱ አላቅም። ብዙ ፕሮቴስታንቶች ሲያቀርቡት ያውቃሉ ይሄንን ቄርሎስ ኢየሩሳሌምን ነገር እና በዚህ በካቴኬቲክ ሌክቸሩ ላይ እኔም በሆነ ራሱ ስናገር ከመጽሐፍ ቅዱስ ልጠቅስ ይገባል አለ። ትክክል ነው። ከመጽሐፍ ቅዱስ መጥቀስ አለበት። የት ሆኖ? በቤተክርስቲያን ውስጥ ሆኖ። መጽሐፍ ቅዱስ የሚጠቀሰው በቤተክርስቲያን ውስጥ ሆኖ በቤተክርስቲያን መነጽር እስከሆነ ድረስ የስ መሆን አለበት፣ ግዴታ ነው። ግን መጽሐፍ ቅዱስን መጥቀስ በራሱ ቅድም እንዳልኩ መጽሐፍ ቅዱስ ብቻ አያስፈልም። ልክ ጌታ ኢየሱስ ላይ አንስተ እንደመለስኩልህ ማለት ነው። ጳውሎስ ላይ አንስተ እንደመለስኩልህ ማለት ነው። ጌታ ኢየሱስ መጽሐፍ ቅዱስን ጠቀሰ ማለት እሱ ራሱ ባለስልጣን ነው። ለምሳሌ ስለጠቀሰ ብቻ መጽሐፍ ቅዱስ ብቻ አያስፈልም። ጳውሎስ መጽሐፍ ቅዱስን ስለጠቀሰ እሱ ራሱ ባለስልጣን ነው። ለምሳሌ ሐዋርያ እንደመሆኑ የጌታ ሐዋርያ እንደመሆኑ የጌታን ቃል ይናገራልና ስለዛ መጽሐፍ ቅዱስ ብቻ እያለ እንዳልሆነ ግልጽ ነው። ልክ እንደዚህ ሁሉ ቅዱስ ቄርሎስ ደግሞ መጽሐፍ ቅዱስን መጥቀስ አለበት ቢል ትክክል፣ ግን መጽሐፍ ቅዱስን ሲጠቅስ በቤተክርስቲያን ውስጥ ከመጣው ከዓለም አቀፋዊ ከሆነው አስተምሮ ውጪ በሆነ መልኩ ግን በፍጹም አይሆንም። ለምሳሌ የኒቂያው ጉባኤ ያኔ ተካሂዷል። ከዚህ የኒቂያው ጉባኤ ላይ ከተደረገው ወይም ከተሰጠው ሃይማኖት ውጪ የሆነ መጽሐፍ ቅዱስን ማየት አትችልም። ለምሳሌ እንደ አዲስ አይ ነው እንደው መጽሐፍ ቅዱስን እዚህ ላይ አይቻለሁ ስላሴ የሚለው ስህተት ነው፣ አብ ከወልድ ጋር የባህሪ አንድነት የለውም ብትል ስህተት ትሆናለህ። ለምን? ወልድ ከአብ ጋር ያለው የባህሪ አንድነት ኢንፋለብል ነው።
አስተምህሮ ኢንፋሊብል ነው። እንዴት ነው ኢንፋሊብል የሚሆነው ላልከኝ ቅድም ብዬ ነበረ። አስተምህሮ የተሰጠው ከእግዚአብሔር ነው። ይህንን በማስረጃ ሳይቻለሁ ከመጽሐፍ ቅዱስ ከእግዚአብሔር በመሆኑ ምክንያት እግዚአብሔር እውነት እንደሆነ ሁሉ ከእግዚአብሔር የተገኘው ሃይማኖት ወይም አስተምህሮ ደግሞ እውነት ነው። ይሄ በጣም ክሊር ነው። ምክንያቱም እግዚአብሔር እውነት ከሆነ የሚሰጠውም አስተምህሮ እውነት ነው የሚሆነው። ያውም ደግሞ ያ አስተምህሮ በጣም በሚያስገርም ሁኔታ በምን ደረጃ ነው የምናየው? ህይወት እንኳን እስኪገኝበት ድረስ ማስረጃ አለ ለዚህ። ኦፍኮርስ ለምሳሌ ዮሐንስ ሲናገር በመጀመሪያ መልእክቱ ቁጥር 9 ላይ በክርስቶስ ትምህርት ለሚኖር ሰው አምላክ ማነው? ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር ግን አብና ወልድ አሉት ይላል። ሰው መጽሐፍ ቅዱስን አንብቦ ግን የክርስቶስን ትምህርት ላያገኝ ይችላል። ውስጡ አይገርም? ለምሳሌ ስላሴ ሊክድ ይችላል። ጥምቀት ለድነት የሚለው ሊክድ ይችላል። ቅዱስ ቁርባንን ሊክድ ይችላል። መጽሐፉን አንብቦ። ስለዚህ አሁን ኢንፋሊብል ሲባል የቴክስት ጉዳይ ብቻ አይደለም፣ ይልቁንም አስተምህሮ ራሱ እሱ ኢንፋሊብል ነው። ገላትያ ምዕራፍ 1ን ጠቅሰ ነበረ ቃሊ ወንድሜ። ገላትያ ምዕራፍ 1 ላይ እኛ ከሰበክነው ወንጌል የሚለይ ወንጌል ማንም ቢሰብክ የተረገመ ይሁን አለ። እኛ ከጻፍነው ጽሑፍ አይደለም ባይዚ ያለው እሱ ጋር እኛ ከሰበክነው ነው ያለው። መቼ ነው የሰበከው? ከጽሑፉ በፊት ከመልእክቱ። ለገላትያ ሰዎች አንድ መልእክት ነው የተላከው። ከዚህ በፊት ግን ጳውሎስ አስተምሯቸው ነበር። ምን በቃል አስተምሮ ሰጥቷቸው ነበር። ያንን አስተምሮ መመዘኛ አድርጉት አለ። ኢቭን ለሚልከው መልእክት ራሱ ጳውሎስ ማለት ነው እኔም ብሆን አስቀድሞ ከሰበኩላችሁ የተለየ ወንጌል ብሰብክ የተረገምኩ ልሁን ብሎ ስለተናገረ ራሱንም ጭምር ጳውሎስ። ስለዚህ የገላትያ ሰዎች አሁን የገላትያ መጽሐፍን ሲያነቡት፣ ለምሳሌ አንድ ፕሮቴስታንት ሲያነበው የገላትያ መጽሐፍን ሲያነቡ በቃ ማለት እጁ ላይ እንደደረሰ ሆኖ መጽሐፉ ነው ሊያነብ የሚችለው። የገላትያ ሰዎች ግን አስቀድሞ አስተምህሮውን ስለተቀበሉ በዛ አስተምህሮ ውስጥ ሆኖ መጽሐፍ ቅዱስን የሚያነቡት። አሁን ላይም ክርስቲያኖች ልክ በፊት የገላትያ ሰዎች እንደሚያደርጉት ሁሉ አሁንም በክርስቲያናዊ አስተምህሮ ውስጥ ሆነን በዓለም አቀፍ ደረጃ ባለው አስተምህሮ ውስጥ ሆነን መጽሐፍ ቅዱስን እናያለን። አስተምህሮ ሃይማኖት ስል ዶግማ ማለት ነው። የሆነ ሀገር አስተምህሮ ወይም የሆነ ግለሰብ አስተምህሮ ብቻ ሳይሆን የዓለም አቀፍ ቤተክርስቲያን አስተምህሮ ማለት ነው። ምክንያቱም ቤተክርስቲያንን ጳውሎስ ቅድም እንዳልኳችሁ በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 3 ቁጥር 15 ላይ ምን ብሎ የሚናገረው የእግዚአብሔር ማደሪያ ይላታል። የእግዚአብሔር ቤት፣ የእግዚአብሔር ማደሪያ ሃውስ ኦፍ ጋድ ይልና ቤቱም የእውነት አምድና መሰረት ነው ይላል። እርሱም የሕያው እግዚአብሔር ቤተክርስቲያን ነው ይላል። ቤተክርስቲያን የሕያው እግዚአብሔር ቤተክርስቲያን ናት። የስ የሕያው እግዚአብሔር ቤተክርስቲያን መሆኗ ብቻ ሳይሆን ለእውነት ራሱ ማለት ነው አምዱ መሰረቱም እሷ ናት እየተባለ ነው። ስለዛ የእውነት አምድና መሰረት ከሆነች ልክ ቅዱስ ኢራኔስ በአየንስቴረስ መጽሐፉ ምዕራፍ 3 ምዕራፍ 4 ላይ እንደተናገረው የእውነት ሁሉ መከማቻ ናት ማለት ነው። ቤተክርስቲያን የእውነት ሁሉ እንደ ዲፖዚተሪ ሆነ። ስለዚህ እውነት ከየት ይገኛል ከተባለ ልክ መጽሐፍ ቅዱስ ከቤተክርስቲያን እንደተገኘ ሃይማኖትም ከቤተክርስቲያን ይገኛል። ታዲያ ኢንፋሊብል የሚባለው መጽሐፍ ቅዱስ ጽሑፉ ብቻ ነው ያለ ማን ነው? ይኸው ራሱ ሃይማኖት ራሱ ኢንፋሊብል አይደለም ወይ? ራሱ ቅዱስ ጳውሎስስ በእኛ የተሰበከው ቃል አዎንና አይደለም እግዚአብሔር እኮ የታመነ ነው ብሎ የለም ወይ? ከእግዚአብሔር የተቀበልነውን እንናገራለንና እግዚአብሔር የታመነ ስለሆነ የእግዚአብሔር አስተምሮ እንደዛው ማለት ነው የታመነ ነው አሁን ነው ብሎ ተናግሯል። ስለዛ የማይሳሳት ነው ብሏል። ለመጽሐፍ ቅዱስ ብቻ ትምህርት ግን አንድ ጥቅስ አላመጣህም። የሁለተኛ ጢሞቴዎስን ጠቅሰህ ነበረ ምዕራፍ 3 ላይ ያለውን ምንድነው መጽሐፍ ቅዱስ ለዚህ ይጠቅማል የሚለውን ማለት ነው። በቂ ነው ብለሃል። አሁን እዛ ላይ ስታነበው አይልም ይላል። እዛ ላይ አይልም በቂ ነው አይልም። መጽሐፍ ቅዱስ ለዚህ ይጠቅማል ይላል እንጂ ሰፊሽንት ነው በቂ ነው አይልም። ኦኬ። ስለዛ መጽሐፍ ቅዱስን ባገለለ መልኩ እንደዛ አይደረግም። እሺ መጽሐፍ ቅዱስ ግልጽ ነው አይደለም? መጽሐፍ ቅዱስ ግልጽ ነው አይደለም የሚለው በሁለቱ መልስ ይሄድለታል። ግልጽ ነው ግልጽ አይደለም የሚለው ግልጽ አይደለም ግልጽ የማይሆንበት ሁኔታ አለ። ከምን አንጻር? ከኤርሳን ውጪ ያለ ሰው በግሉ ለመረዳት ሲሞክር የመጽሐፍ ቅዱስ ብቻን ትምህርት አሳያቻቸዋለሁ ቅድም ከራሳቸው የእምነት መገለጫዎች በጣም በርካታዎችን አንስቼ ማለት ነው። መጽሐፍ ቅዱስን አንተ ነው ፊት ለፊት የሚያሳዩ። አሁን እንደ ኋላ አባቶችን እኮ እንቀበላለን የሚል ነገር አለ። ግን አባቶችን የምትቀበለው ራሱ በመጽሐፍ ቅዱስ መዝነው ይላል። ስለዚህ አባቶችን የኒቂያ ጉባኤን የምትቀበለው በመጽሐፍ ቅዱስ መዝነው ነው። እንዴት ተርጉመው? የኒቂያ ጉባኤ ለምሳሌ በዓለም አቀፍ ደረጃ አለ ነው፣ በዓለም ሁሉ ያሉ አባቶች ሊቀበሉት የሚገባ ነው ተብሏል። ታዲያ የትኛውን አባት ተጠቅመን የምትመዝነው? መጽሐፍ ቅዱስን ብቻ ራስህ አንብበው ነው የሚሆነው። ለማንኛውም ግን ሰው ምንድነው ግልጽ ነው አይደለም የሚለው ላይ ከኤርሳን ውጪ ሲሆን ግልጽ ላይሆን ይችላል። ግልጽ ላይሆን ስለሚችልም ብዙዎች ይኸው መጽሐፍ ቅዱስን አንብበው ስላሴ የሚባል የለም ብለዋል። ኦኬ ጥምቀት አያድንም ብለዋል። ስለዛ ግልጽ የሚሆነው ደግሞ በቤተክርስቲያን ውስጥ ሲሆን ነው ማለት ነው። በኤርሳን ውስጥ ሆኖ ሲነበብ መጽሐፍ ቅዱስ ግልጽ ነው። አመሰግናለሁ። ከቅድም ጀምሮ ከተነሱ ጥያቄዎች ውስጥ አሁን የተወሰኑትን ወደ መመለሱ ልግባ። ያው መጽሐፍ ቅዱስ ብቻ የሚለው ላይ ምንም የማፈርሰው ነገር የለም። አሁን አለቀ። መጽሐፍ ቅዱስ ብቻ የሚለው ትምህርት እነሱ በሚሉት መልኩ መጽሐፍ ቅዱስ ላይም ታሪክም ስለማያውቀው ማለት ነው መጽሐፍ ቅዱስ ይጠቀሳል ምናምን የሚል ነው። እሱም በተደጋጋሚ ስለመለስኩት አሁን በውይይታችን ውስጥ ቃሊ ወንድማችን ያነሳቸውን አንዳንድ ሀሳቦች ብቻ የተወሰነ ነገር ክላሪፋይ ላድርግላችሁ፣ የተወሰነ ልመላልሰው። እሺ የመጀመሪያው እኔ በጣም ቤዝ አድርጌ የተነሳሁበት ለምሳሌ ሃይማኖት ለምሳሌ የማይሳት ነው ኢንፋሊብል ነው ብያለሁ እና
የመጽሐፍ ቅዱስን ከሆነ ኦኬ እስቲ ከመጽሐፍ ቅዱስ የተለየ ዶግማ አላችሁ ወይ ብሎናል። እና ቴንክ ዩ ጌታ ያክብርልን። ዶግማዎቻችን ከመጽሐፍ ቅዱስ ውጭ እንዳልሆኑ እየመሰከረልን ነው። በኒቂያ፣ በቁስጥንጥንያ፣ በኤፌሶን ዶግማዎቻችን ተላልፈውልናል። ስለዚህ እነዚህ ዶግማዎች ከመጽሐፍ ቅዱስ ውጭ አይደሉም እያለን ነው። እንደዛ ከሆነ ቴንክ ዩ። ካልሆነ ግን እስቲ ለነዛ ካውንስሎች አሁን እነዛ ካውንስሎች ኦኬ ከመጽሐፍ ቅዱስ ውጭ ስላልሆኑ ስለዛ እዛ ላይ የተላለፈው ዶግማ ኢንፋለብል ነው ትላለህ አትልም። ፋለብል ነው የምትለው ስቲል ማለት ነው። ኢቨን በኒቂያ ጉባኤ ላይ የተላለፈውን የስላሴን አስተምህሮ ኢንፋለብል አይሉም፣ ሊሰሰት የማይችል ነው አይሉም። በኒቂያ ጉባኤ ላይ የተላለፈውን የስላሴን ትምህርት በአጭሩ የስላሴን ትምህርት አንድ መለኮት ሶስት አካል የሚለውን ይሄ ኢንፋለብል ነው አይሉም። አስተምህሮ በአስተምህሮ ደረጃ ማለት ነው። ኢንፋለብል ነው የሚሉት ቴክስቱን ነው ጽሁፉን ነው። እና ምንድነው በአስተምህሮ ደረጃ የስላሴ ትምህርት ኢንፋለብል ነው። የነገረ ክርስቶስ ኢንፋለብል ነው። የኢየሱስ አምላክነት ከአብ ጋር ያለው አንድነት አምላክም ሰው መሆኑ እንደዚህ አይነት አስተምህሮች የመሳሰሉት ውህድ ባህሪው ምናምን ኢንፋለብል ነው። ጥምቀት ለኃጢአት ስርየት እንደሆነ ኢንፋለብል ነው። የቅዱስ ቁርባን ትምህርት ኢንፋለብል ነው። ስለዚህ አይ ኢንፋለብል የሆነ ነገር እስቲ አምጣ ብለህ በተደጋጋሚ ስጠይቀኝ ነበረ። እኔም በተደጋጋሚ ይህንን ዲስከሽን ከጀመርኩኝ ጀምሮ ስነግርህ ነበር። ለምሳሌ አስተምህሮ ኢንፋለብል ነው። ቤተክርስቲያንም ኢንፋለብል ተብላ ትጠራለች። ግን ከምን አንጻር ነው? አሁን ቤተክርስቲያን ኢንፋለብል ስትባል እና አስተምህሮ ወይም ደግሞ መጽሐፍ ቅዱስ ኢንፋለብል ሲባል ይለያያል። መጽሐፍ ቅዱስ ኢንፋለብል ሲባል ቅዱሳን ሰዎች በመንፈስ ቅዱስ ኢንስፓየርድ ሆነው የጻፉት ጽሁፍ ከመሆኑ አንጻር እንደው ከዛ አንጻር ኢንፋለብል ይባላል። እሺ አስተምህሮ ከእግዚአብሔር ቀጥታ የተቀበልነው ስለሆነ እግዚአብሔር ቅዱስ ነውና ከእርሱ የተቀበልነው ሃይማኖትም ቅዱስ ነው፣ እውነተኛ ነው፣ ኢንፋለብል ነው እንላለን። ቤተክርስቲያን ኢንፋለብል ስትባል ግን እንዴት ነው? ቤተክርስቲያን ኢንፋለብል የምትባለው ደግሞ የእውነት መከማቻ ከመሆኗ የተነሳ ነው። ምን እያልኩኝ ነው? በዓለም አቀፍ ደረጃ ቤተክርስቲያን እውነትን አስጠብቃ ትቀጥላለች። በዛ ውስጥ ማን የሚሰራው ስራውን? መንፈስ ቅዱስ። ጌታችን ኢየሱስ ስለ መንፈስ ቅዱስ መምጣት ሲናገር ወደ እውነት ሁሉ ይመራችኋል አለ። አሁን ቤተክርስቲያን ቀደም ገላትያ ወይ በራእይ ላይ ያሉ የተለያዩ አብያተ ክርስቲያናት ስትል ነበር ቃል። እሱን አላልኩም። የሆኑ ግለሰቦችን ወይም የሆነ ቤተክርስቲያን አባትን ምናምን አላልኩም። ያልኩት በዓለም አቀፍ ደረጃ ቤተክርስቲያን ልትሳሳት አትችልም። ለዛ ነው ዓለም አቀፋዊ ጉባኤ እኮ የሚካሄደው ነገሮች በጣም ሆት ሲሆኑ በጣም ክርክር ሲያስነሱ በዓለም አቀፍ ደረጃ ጉባኤ ያደርጉና ዝም ብለው በቃ በመጽሐፍ ቅዱስ እዛ ወስኑ አይደለም። በዓለም አቀፍ ደረጃ ጉባኤ ይደረጋል። ለምሳሌ የኤፌሶን ጉባኤ ላይ ከተነበቡ ምንባባት ውስጥ አንዱ የቄርሎስ መልእክት ነው። በዓለም አቀፍ ጉባኤ ላይ የተነበበው ያ መልእክት ላይ ለምሳሌ አይ ቀደምት አባቶቻችን በኒቅያ የተሰበሰቡ አባቶቻችን እንዲህ ብለዋልና እያሉ ይጠቅሳሉ። ለምሳሌ ግን ያ ማለት ግን እንደው በቃ ጉባኤ ብቻ ማለት ነው አይደለም። ጉባኤ ተጠቀሰ ማለት አባቶቻችን ማለት አባቶች ብቻ ወደሚል ትምህርት አይወስድም። ልክ መጽሐፍ ቅዱስን እያሉ መጥቀሳቸው መጽሐፍ ቅዱስ ብቻ ወደሚለው እንደማይወስደው ሁሉ ስለዛ ከጥንት ጀምሮ የመጣው አስተምህሮ እርሱ ኢንፋለብል ነው። እንዴት ነው የሚመጣው እኛ ጋር? ለምሳሌ የገላትያ ሰዎችን ጠቅሰ እስቲ እንዴት ነው በገላትያ ያለው ያ ወንጌል አንተ ጋር እንዲህ ደረሰ አልከኝ። እንዲህ ነው የደረሰው በጽሁፍ ብቻ ነው አይደለም። በቤተ ክርስቲያን ውስጥ በአስተምህሮ ደረጃ በቅብብሎሽ ይመጣል። አስተምህሮ በዓለም አቀፍ ደረጃ የታመነ ሆኖ ማለት ነው እንጂ ጽሁፍ ብቻ ነው እንደሚመጣው አይደለም። ለዚህማ ጳውሎስ እኮ ነገረን። ምን አለ ጳውሎስ ሲናገር በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ እንግዲህ ወንድሞቼ ጸንታችሁ ቁሙ፣ በቃላችንም ቢሆን በመልእክታችን የተማራችሁትን ትውፊት ያዙ። በምን የተማራችሁትን? በቃላችን ፕላስ በመልእክቶቻችን የተማራችሁትን ትውፊት ያዙ። ነው ጳውሎስ አንተ ከሞትክ በኋላ የቃሉን አንይዘውም፣ የምንይዘው የጽሁፉን ነው ብንል ኖሮ እንደ የፕሮቴስታንት ስኮላሮች ከጳውሎስ ይበልጣሉ። ጳውሎስ አያውቅም ወይ? እሱ ከሞተ በኋላ የቃሉ እንደማይያዝ አያውቅም ወይ? ዝም ብሎ በቃ የመልእክቷን ያዙ ብቻ ብሎ አያልፍም ወይ? አላለም። ይልቁንም ግን የቃሉንም የጽሁፉንም እንዲይዙ አበክሮ ነግሯቸው ሲያልፍ እናያለን። ስለዛስ በቃል ይመጣል። በቃል ሲመጣ ለምሳሌ ቃሉን ሙሉ ጳውሎስ ቢያስተምራቸው ቃሉን ሙሉ ያወራው ነገር ቃል በቃል ጆሮአችን ላይ ይደርሳል ነው አይደለም። ግን ቢያንስ አስተምህሮቱ ለምሳሌ የሥላሴ አስተምህሮ፣ የስጋዊ አስተምህሮ፣ የአምላካችን የክርስቶስ ኢየሱስ ሰው የመሆኑ ምስጢር፣ ጥምቀት ለድህነት እንደሆነ፣ ቅዱስ ቁርባን እውነተኛ የጌታ ስጋና ደም እንደሆነ እና መሰል ነገሮች እነሱ በአስተምህሮ ደረጃ ስለሚያዝ አዎ አስተምህሯችን ይሄ ነው ይላል። ስለዛ ምን ይላል መሰለ ቅዱስ ሄራኒስ በዛው በአጌንስት ሄረሲስ መጽሐፉ ላይ እንዲህ ይላል። አሁን የቤተክርስቲያን ባይዜ የእውነት አንድና መሰረት ናት። ታዲያ የእውነት አንድና መሰረት መሆኗ ምን አገናኘው ከኢንፋሊቢሊቲ ጋር ካልከኝ ላልከው ማለት ነው። ኢንፋሊብል ናት ሲባል እውነት በእርሷ ውስጥ የተከማቸ ስለሆነ በተለይ በዓለም አቀፍ ደረጃ ሲሆን ብዬ ነበር እና ቅዱስ ሄራኒስ የእውነት ዲፖዚተሪ የእውነት መከማቻ ይላትና የሕያው እግዚአብሔር ቤተክርስቲያንን የእውነት መከማቻ ካላት በኋላ እዛው አጌንስት ሄረሲስ ቡክ 3 ቻፕተር 4 በመካከላችን የማያግባባ ነገር ቢነሳ ምን እናደርጋለን ይልና ከኛ ቀደም ወዳሉ ወደ ጥንት ቤተክርስቲያኖች ሄደን አንጠይቅም ወይ ይላል።
እንጠይቃለን። ለምን? እነሱ ቀጥታ ከሐዋርያት ሰምተዋል፣ በቅብብሎሽ ይመጣል ትምህርቱ። ስለዚህ የክርስትና ትምህርት በቅብብሎሽ የሚሄድ ነው። ለዚህ መጽሐፍ ቅዱስ የሚያስረጃ ልስጥ ከፈለግ ልስጥ፣ ከአባቶቻ ሳይሆን ከመጽሐፍ ቅዱስም። መጽሐፍ ቅዱስ ላይ ለምሳሌ ጳውሎስ ከጌታ እንደተቀበለ ገላትያ 1:11 ላይ አሳይቼ ነበር አይደል? ከዛ አንደኛ ቆሮንቶስ ምዕራፍ 11 ላይም ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁ ብሎናል። እሺ፣ በሌላ ስፍራ ምን ቢል ጥሩ ነው? ተመልከት፣ ከጳውሎስ ወደ ማን ነው? ከጌታ ወደ ጳውሎስ መጥቷል። ያስተምሩ ማለት ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ ደግሞ ምን ይላል? ከእኔ የሰማውን ይላል ጳውሎስ ጢሞቴዎስን ማለት ነው። በሌሎች ሰዎች ምስክርነት ፊት ከእኔ የተቀበልከውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይሏል። ከጌታ ወደ ጳውሎስ፣ ከጳውሎስ ወደ ጢሞቴዎስ፣ ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች እንዲህ እየተላለፈ ይሄዳል። ከእኔ የሰማኸውን ነው ራሱ የሚለው በመስማት ደረጃ በቃል የተሰበከውንም ጭምር ማለት ነው። ስለዚህ አስተምህሮ እንዲህ በቅብብሎሽ ያልፋል። ይህንን ማን ይጠብቀዋል እንዳይሳሳት? መንፈስ ቅዱስ። ለምን ከተባለ ይህ አስተምህሮ ሰዎች የሚድኑበት ነው። ሰዎች የሚድኑበት ነው። ሰዎች የሚድኑበት ነውና ተጠብቆ ይኖራል። መንፈስ ቅዱስ በድህነታችን ላይ ያለው አንዱ ሮል ይሄ ስለሆነ፣ ከዛ ውጭ ግን መጽሐፍ ቅዱስ ብቻ ሐሰት እንደሆነ በርካታ አባቶቻችን ተናግረዋል። ለምሳሌ ቅዱስ ባስልዮስ ዘቂሳርያ በቤተክርስቲያን ውስጥ ተጠብቆ የመጣውን እምነት መያዝ እንዳለብን ሲናገር አንዳንዱን በጽሁፍ ተቀበልን፣ ሌላውን ደግሞ በሐዋርያቱ ፊት ወደ እኛ የደረሰውን ተቀበልን ይላል። ኦኬ፣ ማን ይህን ያለው? ቅዱስ ባስልዮስ ዘቂሳርያ ኦን ሆሊ ስፒሪት መጽሐፍ ቻፕተር 27 66ኛው ሴክሽን ላይ ይህን በግልጽ ነው የሚናገረው። ቅዱስ ዮሐንስ አፈወርቅ ምን ይላል? ጳውሎስን ዘቂሳርያ እንጀምራለን። ቅዱስ ባስልዮስ ዘቂሳርያ እንግዲህ እንደተመለከታችሁት በግልጽ ምን ብሎ ነው ያስቀመጠው? በኦን ሆሊ ስፒሪት ወይም በእንተ መንፈስ ቅዱስ መጽሐፉ ላይ በቤተ ክርስቲያን ውስጥ ተጠብቆ የመጣውን ዶግማ ይላል። ባይዜ ዶግማ ይላል። እምነት የሚለውን እዛ ክፍል ላይ ዶግማ ነው የሚለው። የፊሊፕ ሻፍ ኤዲሽኑን ተመልክተው የግሪኩን ያስቀምጠዋል። ዶግማ ብሎ ማለት ነው። የመጣውን እምነት ይልና አንዳንዱን በጽሁፍ ተቀበልን። እሺ፣ አንዳንዱን በጽሁፍ ተቀበልን፣ ሌላውን ደግሞ በሐዋርያት ትውፊት ወደ እኛ የደረሰውን ተቀበልን። ከእውነተኛው ሃይማኖት አንጻር ሁለቱም ተመሳሳይ ኃይል አላቸው ይላል። ሁለቱም ተመሳሳይ ኃይል አላቸው። መጽሐፍ ቅዱስና በቃልም የመጣው ተመሳሳይ ኃይል አላቸው። ይህን ያለው እኔ አይደለሁም፣ ባስልዮስ ነው። ስለምን እያወራ ነው? ለምን ማስረጃነት ስንጠቀምበት ነው? ኦኬ፣ ስለ የትኛው ማስረጃ ለምሳሌ እንጠቀምበት? መጀመሪያ ከዚህ ልጀምር። ቢያንስ ግን ሁለቱም ተመሳሳይ ኃይል እንዳላቸው ተቀብላል። እንደ ባስልዮስ ዘቂሳርያ ይህን በግልጽ ስለሚናገር ሁለቱም ተመሳሳይ ኃይል አላቸው ስለሚል፣ ሲቀጥል ግን ምንን ለማስረዳት ነው ላልከው ዶግማ ብሎ ጀምሮልናል። ከላይ ዶግማ በቤተ ክርስቲያን ውስጥ ተጠብቆ የመጣውን ዶግማ አንዳንዱን በመጽሐፍ ሌላውን በቃል። ኦኬ፣ ለምሳሌ እዛው ጋር በቅዱስ መስቀል ምልክት ማማተብ እና ሲጸልዩ ወደ መስቀል ማነው ይቅርታ ወደ ምስራቅ መዞር የሚለውን ነገር አንስቷል ብለኛል። ትክክል ነው። ለምሳሌ ይህንን ከየት ተቀበልን ብሏል። ትክክል ነው። ግን በፕሮቴስታንቱ እምነት እኮ መጽሐፍ ቅዱስ ብቻ ሲሉ እኮ ለሃይማኖት ብቻ አይደለም እኮ መጽሐፍ ቅዱስ ብቻ የሚሉት ለፕራክቲስም ጭምር ነው። ማስታወስ ካለብኝ ማለት ነው። ለፕራክቲስም ለልምምዳቸውም ጭምር ነው። ፎር ፌዝ ኤንድ ፕራክቲስ እያሉ ነው የሚያስቀምጡት። ፎር ፌዝ ኤንድ ፕራክቲስ ኖርማን ጌስለር ሌሎችም ኢቨን የእምነት መግለጫዎችም ሰው ከመጽሐፍ ቅዱስ ላይ ቃል በቃል ባይኖር ራሱ እንደዚህ ይጠቀሙታል። ሲቀጥል ራሱ ጳውሎስም በነገራችን ላይ እኮ ብሏል። ቅዱስ ጳውሎስም የመጀመሪያ ቆሮንቶስ መልእክቱ ምዕራፍ 11 የመጨረሻው ቁጥር ላይ ስለ ቅዱስ ቁርባን ከላይ ይናገርና የቀረውን ግን መጥቼ ደነግጋለሁ ራሴ ይላል። እዛ ጋር አይጸፈ መጥቼ ደነግጋለሁ። ምንድን የደነገገው ታውቃለህ? ለምሳሌ አታውቀውም። በምንድን ነው የሚታወቀው? በቃ የክርስቲያን ሕይወት ውስጥ ነው የሚታወቀው። ጳውሎስ ምን እንደደነገገ ልናውቅ አንችልም። በቤተክርስቲያን ሕይወት ውስጥ ተገልጦ ነው የሚኖረው። ከአስተምሮ ጋር በተያዘ በመጽሐፍ ቅዱስ ላይ ያለ አስተምሮ ከሆነ ብለኛል። ትክክል ነው። አስተምህሯችን ከመጽሐፍ ቅዱስ ጋር አይጋጭም። ግን ለምሳሌ የሥላሴን አስተምህሮ በግልጽ በቃል ሊሰጥ ይችላል በነ ጳውሎስ ከጽሁፉ ይልቅ ማለት ነው። የመንፈስ ቅዱስን አካልነት የመንፈስ ቅዱስን አምላክነት በቃል የበለጠ ትምህርት ተሰጥቶበት ሊሆን ይችላል ከጽሁፉ ይልቅ። ስለዚህ ያ አስተምህሮ ይያዝና ጽሁፉ ትክክል ነው፣ ኢንፋለብል ነው። ግን ያ ኢንፋለብል የሆነው መጽሐፍ እንዳለ ሆኖ አስተምህሮም ግን ኢንፋለብል ነው። የአስተምህሮን ኢንፋለብሊቲ ምንም ኩዌስችን ለራሱ ልታደርግ አልቻልክም። በዚህ አይደለም አስተምህሮ ኢንፋለብል እንደሆነ ግን የትኛው አስተምህሮ ነው ኢንፋለብል የሚለውን ግን መጥቼ እጠይቃለሁ። በዚህ ምክንያቱም አስተምህሮ ኢንፋለብል የሚለው ላይ መጽሐፍ ቅዱሳዊ ብለህ የምታሰባቸውን አስተምህሮች ትነግረኛለህ፣ ኢንፋለብል የሆኑትን። ከዛ በኋላ ከመጽሐፍ ቅዱስ ውጭ እንዲህ ትምህርቶችም ኢንፋለብል ናቸው የሚለውን ትምህርት በፕሮቴስታንት ውስጥ ትጨምራለህ ማለት ነው። ምክንያቱም የመጽሐፍ ቅዱስ ኢንተርፕሪቴሽናችን ፋለብል ነው ብሏል። ለምሳሌ ማቲው ባሬት በኢንፋለብል ወይም ኢነራንት በሆነው መጽሐፍ ቅዱስና ፋለብል በሆነው በእኛ ኢንተርፕሪቴሽን መካከል ዲስቲንክሽን መፍጠር አለብን ይላል። ጋርስ ወርድ አለው በተሰኘ መጽሐፉ ላይ ፕሮቴስታንት ምሁር ነው ታውቃለህ። ኦፍኮርስ
ሰው ኢንተርፕሪቴሽናችን ፋለብል ነው ካለ መጽሐፍ ቅዱስን ማለት ተርጓሚያችን ሊሳሳት የሚችል ነው ከተባለ መጽሐፍ ቅዱስን እያነበቡ እያለ ልክ ሲተረጉሙ የሚሳሳቱ ከሆነ ሊሳሳቱ የሚችሉ ማለት ነው ከሆነ የሥላሴ ትምህርት ላይ ተሳስተው ሊሆን ይችላል። አይ ትክክል ነን ሊሉ ይችላል። እርግጠኛ ነን ይህን አልተሳሳትም ሊሉ ይችላሉ። መጽሐፍ ቅዱስ ላይ ብዙ ማስረጃ አለ ሊሉ ይችላሉ። ስቲል ግን ኢንፋለብል በሆነ ደረጃ ግን እንደዛ ይሉ ፋለብል ስለሆነ ተርጓሚያቸው የሥላሴ ትምህርትን ተሳስተው ሊሆን ይችላሉ ማለት ነው። ይህ የመጽሐፍ ቅዱስ ብቻ ትምህርት እዚህ ድረስ ነው የሚያደርገው። ከሰዎች ትምህርት ምንድነው? ከእግዚአብሔር ትምህርት ፈቀቅ አድርጎ የሰዎች ትምህርትን ዝም ብሎ መጫን ብቻ ነው፣ ወይም የራስን ትምህርት ብቻ አንግሶ መያዝ ነው የሚሆነው። ልክ የካቶሊኩ ፖፕ በጴጥሮስ ወንበር ላይ ሆኖ ሲናገር ዶግማና ሞራሊቲ ጉዳይ ላይ አይሳትም የሚሉ ነበር ካቶሊኮች። ከዛን ፕሮቴስታንቱ ደግሞ ቀበል አደረገና የለም አለና ፖፑን ተቃወመና፣ ግን ራሳቸውን ፖፕ አደረጉ ፕሮቴስታንቶች። መጽሐፍ ቅዱስን ይዤ ስናገር አልሳሳትም ወደ ማለት የሚመስል ነገር አለው አንዳንዴ። ምክንያቱም መዛኝ ሆነው ስለተቀመጡ ማለት ነው። መዛኝ ሆነው ስለተቀመጡ ማለት ነው። ይህንን ስናገር ከዚህ አንጻር ነው ይገባል። በዚህ ሌሎችም አባቶች ለምሳሌ ቅዱስ ኤጲፋኒዮስም እንዲህ ብሎ ይናገራል። በፓናሪዮን መጽሐፉ 61ኛው ክፍል ላይ እንዲህ ይላል ቅዱስ ኤጲፋኒዮስ፣ ሁሉም ነገር በመጽሐፍ ቅዱስ ውስጥ አይገኝምና ትውፊትን የግድ ልንጠቀም ይገባል። ቅዱሳን ሐዋርያትም የተወሰኑትን በጽሁፍ ሌሎችን ደግሞ በትውፊት አቀብለውናልና ይላል። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ጳውሎስ እንዲህ በማለት አዘዘ፣ እንግዲያስ ወንድሞች ጸንታችሁ ቁሙ፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ትውፊት ያዙ። ከዚህም ሁሉን ነገር በመልእክታቸው እንዳላስተላለፉና ይልቁንም ብዙ ያልተጻፉ እንዳሉ ግልጽ ነው። በጽሁፍ እንዳሉት ሁሉ ያልተጻፉትም ደግሞ እምነት የሚጣልባቸው ነው። የኔ ባይዚ 4 ነጥብ ላይ ነው የሚጮህብኝ እየመጣ ያለው። እሺ ወንድሜ፣ አሁንም ከወደ መጨረሻው ልጀምርና ደነግጋለውና በመጣው ጊዜ ቀርበው ነገር ደነግጋለው የሚል ሐሳብ አንስታል። በቃልም ይሁን በመልእክታችን የሚልም ሐሳብ አንስተሃልና ምናልባት ሐዋርያው ጳውሎስ በመጣው ጊዜ ደነግጋለው ያለው ነገርና እንደዚሁም ደግሞ ይህንን በመልእክታችን ይሁን በቃላችን ያስተማርናችሁን ብሎ የተናገረውን ነገር በመጽሐፉ ያልተጻፈውን በዚህ ደረጃ የተቀመጠውን ነገር ተላልፎ እጅ ላይ የደረሰ ትምህርት አለ ከጻፈው ውጪ? ኦኬ ለምሳሌ ምንድነው በመጣው ጊዜ ደነግጋለሁ ብሎ የተናገረው ስለ ቅዱስ ቁርባን ከላይ ተናግሮ እየመጣ ስለነበረ የቅዱስ ቁርባን ስርዓት ነው። ስለዛ የቅዱስ ቁርባን ስርዓት እንዴት መሆን እንዳለበት ለምሳሌ ሊደረጉ የሚገቡ ጸሎቶች ምናምን እንደዚህ አይነት ነገሮች በሁሉም ጥንታውያን አብያተ ክርስቲያናት አለ። በሁሉም ጥንታውያን አብያተ ክርስቲያናት ብቻ አይደለም፣ ፎር ዛት ማተር ዲዳኬ ላይ ሳይቀር ሊተርጂ ጋር የሚመስል ነገር ይታያል 14ኛው ሴክሽን ላይ ለምሳሌ። ስለዛ ለምሳሌ እንዲህ ያሉ ነገሮችን ማግኘት እንችላለን። ከዛ ውጪ ግን በአስተምህሩ ደረጃ አየቃሪ ለምሳሌ መጽሐፍ ቅዱስ ላይ አለ ልትለኝ ትችላለህ። ለምሳሌ ጥምቀት ለኃጢአት ስርየት ነው የሚለው ለምሳሌ ላድርግህና ላቋርጥህና እንግዲህ የጠየኩት ጥያቄ የነበረው እደነግጋለሁ የተባሉ እነዛ ነገሮች ድንጋጌዎቹ እንትንም ውስጥ አለ እዛኛውም ውስጥ አለ ብለኸኛል። እሱ ሳይሆን ጥያቄው አሉ ያልካቸው ነገሮች ጳውሎስ የደነገገው ነው። ይሄ ለቆሮንቶስ ሰዎች ጳውሎስ የደነገገው ነው። ይሄኛው ደግሞ ለተሰሎንቄ ሰዎች ጳውሎስ በመልእክቱ ሳይሆን በቃሉ የነገራቸው ነገር ነው ተብሎ የተቀመጠና በቅብብሎች እጅ ላይ የደረሰ ነገር አለ ወይ? እኔም እያልኩ ያለሁት ይህን ነው። የትኛውን ነው እያልኩ ያለሁት? የደነገገውን በኢርሳን ሕይወት ውስጥ ግልጥ ሆኖ ማየት ይቻላል። ግን ይሄኛውን ጴጥሮስ ነው ያለው፣ ይሄኛውን ማቴዎስ ነው ያለው፣ ይሄኛውን እንደዛ ማለት አይጠበቅባቸውም። ትልቁ ቁም ነገር በቤተ ክርስቲያን ውስጥ ከእግዚአብሔር መምጣቱ እንጂ ከጳውሎስ መምጣቱ የጳውሎስን መኖሩ ግዴታ አይደለም። ለያዘልህ ሰዓት ይላል። አስጀምረው፣ ችግር የለውም እንቀጥል። አስጀምር። እሺ ጥያቄ የነበረው አሁንም የተደነገገው ነገር ስፔሲፊካሊ ይሄ ነው የሚል የማይሳሳት ማስረጃ እጅ ላይ ያለው? ኦፍኮርስ የማይሳት ማስረጃ አለኝ። እርሷም ቤተክርስቲያን ናት። በቤተክርስቲያን ውስጥ በየትኛውም ያቺ ቤተክርስቲያን ናት ስላልከኝ ማለት ነው። ያቺ ቤተክርስቲያን ጳውሎስ የደነገገላቸው ነገር ይሄ ነው ብላ በማይሳሳት መልኩ የሰጠች ማስረጃ ያስቴታል። እሺ ከቀደም ጀምሮ ስናገርህ እንደነበረው በቃላቸው አስተምሯል። በቃላቸው ያስተማሩት ነገር የሚቀጥለው እያንዳንዱ ቃል በቃል እንደዚህ ብለዋል የሚለው ሳይሆን በአስተምሮ ደረጃ በድንጋጌ ደረጃ የሚመጣ ስለሆነ ነሰሰርሊ ጳውሎስን ይህንን ያለው ጴጥሮስን ይህንን ያለው እንድሪያስን ይህንን ያለው ማለት አይጠበቅም። ይህንን ከጥንት ጀምሮ የለህም። በአጭሩ የለም፣ ስፔሲፊካሊ የለም። በህይወቷ ውስጥ ጳውሎስ ሆን አይጠበቅበትም። ቃል ግን ወደ ሁለተኛው ጥያቄ ልሂድ። ችግር የለውም። ወደ ሁለተኛው ጥያቄ ልሂድ። ቤተክርስቲያን የእውነት መከማቻ ናት ብለሃል። የእውነት መከማቻ መሆኗ እንደው ይሄ የእውነት አምድና መሰረት የሚለው ሀሳብ ኢንፋሊቢሊቲዋን የሚያሳይ ነው ብለሃል። የእውነት አምድና መሰረት መሆኗ ኢንፋሊቢሊቲን ያሳያል ብሎ የነገረ ማን ነው? እሺ አንደኛ እዛው ጋር ቀጥታ ቴክስቱ ራሱ ይህን ነገር ያሳያል። የመጀመሪያው ከምን አንጻር ከተባለ
የሚጀምረው ቃሉ የእግዚአብሔር ማደሪያ ብሎ ነው የሚጀምረው። የእግዚአብሔር ማደሪያ ተብሎ የእግዚአብሔርን ቤት ሊሳሳት የሚችል ብሎ የተናገረ አንድም አባት አይቻልም። የእግዚአብሔር ማደሪያ በራሱ ጥያቄው የነበረው ቤተክርስቲያን ልትሳሳት እንደማትችል ጥያቄው የነበረው ቤተክርስቲያን ልትሳሳት እንደማትችል እንዴት ነው ይሄ የነገረህ ነው? ማን የነገረ ይሄንን ጠቅሶ ቤተክርስቲያን ልትሳሳት አትችልም ያለህ ማን ነው? ኩስቱን ያሳየው እኮ ነው። አስቀድሜ ከቴክስቱ እየጀመርኩኝ ነው። ከቴክስቱ ሲጀምር ምንድነው ራሱ የእግዚአብሔር ማደሪያ የእግዚአብሔር ቤት ተብላ ስለተጠራች የእግዚአብሔር ቤትን ተሳሳች ናት ብሎ መናገር ስለማያስደፍር እሱ ራሱ በኢምፕሊኬሽን ስለሚያስቀምጥ ሌላ ጥያቄ ልቀጥል። በቃ ችግር የለውም። እስቲ እንግዲህ አሁን ባሲልን እንመልከትና ባሲል ሌተር 243 ላይ 4ኛው ቁጥር ላይ እንደዚህ ይላል ግሪቭ ዊዝ አስ ኦል ዩ ሁ ላቭ ዘ ብሪዘርን ወንድሞችን የምትወዱ ከኛ ጋር እንትን በሉ ከኛ ጋር እዘኑ ምናምን እያለ ይመጣና ከዛ በኋላ ለምንድን ነው እዘኑ የሚላቸው? እነዛ ደቀ መዛሙርት የተበተኑ ደቀ መዛሙርት አሉ። ስለነዛ ነው እየተናገረ ያለው። the pillars and foundation of truth are scattered abroad ይላል። እነዚህ ፒላር እና ፋውንዴሽን ኦፍ ትሩዝ የተባሉ ደቀ መዛሙርት ኢንፋሊብል ናቸው አይደል? ኦኬ እሺ፣ ፒላር እና ፋውንዴሽን በሚል ተጠቅማቸዋል ነው የተጠቀሱ ወንድሞችን ጥያቄ። እሺ ፒላር እና ፋውንዴሽን ስለተባለ ብቻ ኢንፋሊብል ናቸው ያስብላል። እኔ እንደዛ አይደለም ያልኩት። አሁን ቅድም ያቋረጥከኝ ለዚህ ነው ማለት የኔ መልስ ሰዓት ስለሆነ እንዳታቋርጠኝ ከይቅርታ ማለት ነው። እኔ ነኝ የምጠይቀው። ጥያቄው የነበረው ፒላር እና ፋውንዴሽን መለስክልኝ። ፒላር እና ፋውንዴሽን መባሉ በራሱ አንዴ እየሰማኸኝ የጥያቄ ሰዓት እኔ ስለሆነ እኔ መስማት አለብኝ። ይሄ ሰዓት ፒላር እና ፋውንዴሽን የሚለው ሐሳብ ብቻውን አይሳሳቴነትን አይገልጥም ብለሃል አይደለ? አንዴ አይሳሳቴነትን አይገልጥም። መልሴን ሙሉ ያድርገው። ይሄ የአንተ የጥያቄ ሰዓት ነው። ትክክል ነው፣ ግን የኔም ደግሞ የመልስ ሰዓት ነው። እሺ መልስ ጌታ ያክብርልኝ። እሺ ፒላር እና ፋውንዴሽን የምትለው ቃል ብቻዋን አይደለም ኢንፋሊብል የሚያስብለው የተነገረው ለማን ነው ቢሎን እናያለን። መጀመሪያ መጽሐፍ ቅዱስ ላይ ለቅድስት ቤተክርስቲያን ነው። ሲቀጥል ለቤተክርስቲያን ቅድም ያቋረጥከኝ ለምን እንደሆነ አሁን ተረዳሁት። እዛው ላይ የእግዚአብሔር ማደሪያ የሚላል የእግዚአብሔር ቤት ይላል፣ ሃውስ ኦፍ ጋድ ይላል። የእግዚአብሔር ቤት ሆኖ ግን ተሳሳች ነው እያላችሁን ነው። አይሆንም። ሲቀጥል ደግሞ ሰዓት እየገደልክብኝ ስለሆነ አባቶችን ደግሞ ቅዱስ ሄራኒስ ይህን ነው የመጽሐፍ ሀሳብ ይዝና አባቶችን ተከተለክኝ ለምን አልመለስም? የአባቶችንም እየመለስከው አይደለም። እየመለስከው ስላልሆነ ወደ ቀጣይ ጥያቄ እንሂድ። የእውነት አምድና መሰረት የተባለው በዛ ስፍራ ላይ እንዲመለስ አልፈለግም። እንትን እየመለስከው ስላልሆነ ነው። እና ሰዓቴ ደግሞ እየሄደው 3 ደቂቃ ነው የቀረው። ላቁምልና መልሼ ሲጨርስ ትቀጥላለህ። ሰዓትን ላቁምልና። አይ ኖ አልፈልግም። ለምን እኮ ያሳሰበ ሰዓት ከሆነ እባክህ አሁንም ሰዓቱ እየሄደ ስለሆነ ስማኝ። አዝናለሁ። እሺ ፒላር እና ፋውንዴሽን የተባለው ሁለተኛ ጢሞቴዎስ ላይ ፒላር እና ፋውንዴሽን የተባለው ስለ ዩኒቨርሳል ቸርች መሆኑ እንዴት አወቅ? እሺ ቀጥታ እዛው ክፍል ላይ አንደኛ ስፔሲፊክ አድርጎ የሆነች ቤተክርስቲያንን አልጠቀሰም። ባልጠቀሰበት ሁኔታ ቸርች ይላል። ፕላስ የእውነትና ምንድነው ፒላር ኤንድ ፋውንዴሽን ኦፍ ትሩዝ ይላል። የእውነት አምድና መሰረት ብሎ የህያው እግዚአብሔር ቤት ብሎ አስቀምጦታል። የእግዚአብሔር ማደሪያ የእግዚአብሔር ቤት ብሎ አስቀምጦታል። የትኛውንም ቸርች ቀጥታ ስፔሲፊክሊ ስላላስቀመጠ ዩኒቨርሳል ቸርቿን እንደሆነ ስለዚህ ዩኒቨርሳል ቸርች መሆኑን ራሱ አታውቅም። ምንም አይነት ማስረጃ የለም። ለማንኛውም ግን ጨረስኩኝ። በምን አወኩኝ? መለስኩልህ። ስመልስና አታውቅም ትለኛለህ። አንዴ ቆይ። ዩኒቨርሳል ቸርች የመሆኗን ጉዳይ በማስረጃ ያሳይ እንጂ ያንተን ሀሳብ አይደለም ንገረን ያልኩህ። የኔን ሀሳብ ዩኒቨርሳል ቸርች መሆኗን የተናገረ አባት እስኪ ጥቀስ። የኔን ሀሳብ አይደለም የነገርኩህ ቀጥታ ከአባቶችም እንሰጥሃለሁ። ቀጥታ ግን እዛው መጽሐፍ ቅዱሱ ላይም አንደኛ ዩኒቨርሳል ቸርች መሆኗን የተናገረ አባት እሺ ኩስ ልነግርህ ነው። አንዴ ንገረኝ። አንዴ ስማኝ። አንደኛ እዛው መጽሐፍ ቅዱሱ ላይ የሆነች ቤተክርስቲያን አልጠቆመም። ባልጠቆመበት ሁኔታ የእንትን ቤተክርስቲያናት አይባልም። የተጻፈው ኤፒስሉ ይሄ ለፐርሰናል ኤፒስል ነው፣ ለግለሰብ የተጻፈ ለጢሞቴዎስ ነው። ስለዚህ የተጻፈው ከጀነራል ቤተክርስቲያን አንጻር እንደሆነ ግልጽ ነው። ከአባቶች ደግሞ ይሄው ግልጽ ነው ስትል ማስረጃ ምንድን ነው? ይሄንን ዩኒቨርሳል ቸርችን ይናገራል ብሎ የነገረ ማን ነው? በማይሳሳት መልኩ ዩኒቨርሳል ቸርችን የሚያሳየው ያለህ ማን ነው? አንድ ዩኒቨርሳል ቸርችን እንደሚያሳይ ነገርኝ ራሱ መጽሐፍ ቅዱስ አሳይቶኛል። ይሄው የቱ ጋር
የእግዚአብሔር ቤተክርስቲያን የሚለውን ዩኒቨርሳል ብለህ እንድተረጉም ማን ስልጣን ሰጠ? አሁን እኮ ሶሎ ስክሪፕቸር አየሁንክ ነው። መጽሐፉ ራሱ ነገረኝ እያልክ ነው። እኔ እየጠየቅኩ ያለሁት አላልኩም። ተረጋግተህ ከሰማኝ በጣም ግልጽ ነው። አባቶችን ነው። እሺ ከአባቶች ብጠቅስልሃለሁ ብያለሁ። ወደ ሄራኔስ ሲሄድ እኮ አቋረጥከኝና መለስከኝ። መጽሐፍ ቅዱስ ላይ የለም ብለህ እኮ ሄሬኒዮስ ያሳይ። ሄሬኒዮስ ነው አንዴ የቅዱስ ሄራኔስ እዛ አጊንስት ሄረሲስ መጽሐፍ ምዕራፍ 3 ቁጥር 4 ላይ ይህንን ክፍል አንስቶ አብሮ አያይዞ ይናገራል። ምንድነው የእውነት ሁሉ መከማቻ መሆኗን የተናገረበት ክፍል ላይ ማለት ነው። ከዛ በኋላ ሲናገር ከበርባሪያን ምንድነው ከሌላ ጫፍ እስከ ሌላ ጫፍ ያሉ ሁሉ እምነትን እንደያዙ ትክክለኛውን ትምህርት እንደያዙ ይናገርና ይህንን የተናገረበት ክፍል ላይ ነው ይህንን የሚናገረው። ባይዚ ስለ ኤርሰን የተናገረው እኮ ዩኒቨርሳል ቸርች ናት ብሎ ዩኒቨርሳል ቸርች ናት ብሎ እኮ ሲሄ ታዲያ ዩኒቨርሳል መሆኗን ይሄ እኮ የሚያሳየው ከዛ ጫፍ እስከዛ ጫፍ ፖዝ አድርገውና ማስረጃ ነው አንዴ እኮ ፖዝ አድርገውና ማስረጃ ነው። እሺ ፖዝ አድርጎና ማለት ጀመርክ ማለት ነው። እሺ ማስረጃህን አውጣ። ፖዝ አድርገህ ማስረጃህን አውጣ። አንዴ ሰዓት እንድሰጠህ እየጠየቅህ ማለት አንዴ ኖ ፖዝ አድርገህ ማስረጃህን አውጣ። ማስረጃ እንድታወጣ ነው። አይ ግድ አይደለም። በዚህ አቋቁም ይልሃለሁ። አሁን ፖዝ ማድረጌ ግድ አይደለም እውነቱን ለመናገር። አይ ስማ ግድ ማስረጃ ልታወጣ አይደል? ማስረጃ አውጣሽ። ማስረጃ ለማውጣት ሰዓት እየቆመልህ ምናምን አይደለም። እኔ ግን ያው ጀነረስ ሆኜ አስጀምርና ማስረጃህን አውጣ። ችግር የለውም። እንደዚህ አቁሚ አውጥቼ ላሳይሽ ላስነበበ ቃል ወንድሜ ይሄን ሁሉ እስክታወጣ ሰዓቱ እንዲሄድ ነበር። ኦፍኮርስ አሁን መሄዱማ አይቀርም ነበረ። ማስረጃ ግለጽ አልከኝ እኮ ለዛ ነው ያቆምኩልህ። ከዚህ በፊት በነበረን ውይይት ማስረጃ ስትጠይቀኝ ፖዝ አድርገህ ነው ማስረጃ የጠየቀኝ። ባይዘዊ ደብል ስታንዳርድ አይሆንብህ። ለማንኛውም ቀጥል፣ ችግር የለውም። ቆይ አንዴ ፖዝ አድርግልኝና ልመልስልህ ብለህ ነው? ፖዝ አድርግልኝና ራስህ ነህ እንጂ ፖዝ አድርጌዋለሁ ማስረጃ አውጣ ያልከውማ ራስህ ነህ። እሺ ልክ እኔ አሁን እንዳልኩ ማለት ነው። ያም ሆነ ግን ይሄ ግዴታችን አይደለም። እኔ አሁን በጣም ጀነረስ ሆኜ ነው እንጂ ይሄ ግዴታ የሆነ አይደለም። ግን ቆይ አንዴ ትንሽ ጠብቀኝ፣ ይቅርታ። መጽሐፍ ልግለጥልህና ላሳየህ። እሺ አጊንስት ሄረሲስ ስንት ላይ ነው ልከተልህ? ስንት ላይ ላውጣልህ? አጊንስት ሄረሲስ 3ኛ መጽሐፍ ቡክ 3 ላይ ስንት ላይ ላውጣልህ? እሺ ቡክ 3 4ኛው ቻፕተር ላይ። እሺ 4ኛው ቻፕተር ላይ አውጥቻለሁ። ቁጥር ስንት? አንዴ ቁጥር 1 እና ቁጥር 2 ነው አይ ቲንክ የምናነበው። አንዴ ቆይ ቁጥር 5 ነው የሚጀምረው ቻፕተር 4። ምናልባት አንተ ጋር ያለው ምናልባት አንተ ጋር ያለው ቨርዥን ምዕራፍ 4 ሊያደርግ ይችላል። ቁጥር 5 ነው የሚጀምረው። ከፊሊፕ ሻፍ አለ። ለዛ ነው አንተ ጋር ያለው የተለየ ሊሆን ይችላል ያልኩህ። ለዛ ስለዚህ ከፊሊፕ ሻፍ ውጪ ከሆንክ እሺ፣ እኔ ፊሊፕ ሻፍ ላይ ነው ያለሁት። ከቁጥር 1 ነው የሚጀምረው። አሳያለሁ። እሱም ቪዲዮ ነው አራም ጥጪ። ኧረ ችግር የለውም። እንትን ምንባቡን ብቻ አንብበው፣ እሱ ያጣላ። እሺ አሁን ሰዓቱን ማስጀመር ትችላለህ። ቆይ ልክ ማውራት ሲጀምር አስጀምርልሃለሁ። እንደዚሁማ አላስጀምርም ብሩስኪ። እሺ ወንድሜ። እሺ ቁጥር 1 እና ቁጥር 2 ነው የምናነበው። እሺ ቀጥታ ላንብበው፣ ትከታተላለህ። እሺ ሰዓትን አስጀምርልሃለሁ። የእውነት አምድና መሰረት ከሚለው ትንሽ ላንብበልህ። የእውነት አምድና መሰረት ይላል ካልከው ጀምረህ አንብብ። ቆይ አንዴ አላስጀመርኩትም። እሺ ሰዓትን ችግር የለም፣ ፈታ በል። አላስጀመርኩትም። 4ኛው ምዕራፍ ላይ እንዲህ ብሎ ነው የሚጀምረው። the truth is to be found nowhere else but in the Catholic Church, the sole depository of apostolical doctrine. ተረጉማለሁ። ይሄ ነው ተረጉማለሁ። ምናልባት እንግሊዘኛችን እንግሊዘኛ ከከበደቻችሁ ጋይስ ምን አለ? እውነታው ያለው በዓለም አቀፋዊቷ ካቶሊክ ቸርች። ካቶሊክ ማለት የሮም ቤተክርስቲያን አይደለችም። የሮም ቤተክርስቲያን ሳትሆን ካቶሊክ ቸርች ማለት ዓለም አቀፋዊት ቤተክርስቲያን ማለት ነው። እውነታው ያለው በዓለም አቀፋዊቷ ቤተክርስቲያን እንጂ ሌላ ቤትም አይደለም ይላል። ስለዚህ የሚጀምረው ከማን ነው? ከዓለም አቀፋዊቷ ቤተክርስቲያን። ያው ዓለም አቀፋዊቷ ይላል ምናምን ላልከው ማለት ነው። the sole depository ምን ዲፖዚትሪ?
አሁንም ዓለም አቀፋዊቷ ቤተክርስቲያን አትሳሳትም ወይስ ትሳሳታለች? ይሄ ደግሞ እንትን የሚለው ሀሳብ ፒላር የሚለው ሀሳብ ያለመሳሳትን ጉዳይ ያሳያል። አንዴ እዚህ ጋር እሺ፣ አንዴ እንትኑ ልበልና ምንድነው ልጨርስ ይህንን አትሊስት አንብቤ ማለት ነው። ከዛ ጋር የተገናኘ ሀሳብ እየተናገረ ስለሆነ ማለት ነው። ኦኬ እሺ፣ መሀል ላይ ገብተህ እንዳታቋርጠኝ ሰዓትን ላስጀምርልህ መሰለኝ። እሺ አስጀምሩ። ሰዓት ያስጀመርከው መስሎኝ ነው። አስጀምሩ። አላስጀመርኩትም። አይ ያው አንድ ደቂቃ እኮ ነው። ፍሬሊ እንደዚሁ እንድናወራ ነበረ። እሺ ላስጀምርልህ። አይ አስጀምሩ። እሺ ስለዛ ቤተክርስቲያን እንደዚህ ይልና the sole depository of apostolical doctrines የሐዋርያዊ ሃይማኖት ሐዋርያዊ አስተምህሮ ብቸኛ ማከማቻ ይላታል። እንደው ቤተክርስቲያን the sole depository ብቸኛ ያ እንደዚህ ተላለ እንዴ ቃሊ ምን እያልከኝ ነው ብራዘር? ፒላርና ፋውንዴሽን የሚለው አይሳሳትነትን ያሳያል የሚለው ልታሳየን ነበር ያስከፈተ አንዴ ነው። አዎ ና ሌላ ሳይኩ ነው። ከዛ ቀጠል አድርጎ ደግሞ እንደዚህ ይላል። አንዴ ሰዓትን ላቁምልህ 10 ሰከንድ ስለቀረ እያቆምኩኝ ምናምን በቃ ኦሬዲ ሰዓቱ ስለሄደ አስጀምረው። አይ ኦሬዲ አንዴ ይቅርታ። እሺ የሆነ አጭር ነገር ብቻ ላንብብልህ መሰለኝ። እሺ ቁጥር 5 ላይ ሶሪ ቁጥር 2 ላይ ሄድ። በአንተ ደግሞ ቁጥር 2 ላይ ማለት ነው። ከስንት ነው የሚጀምረው? ከአንድ ነው። ኦኬ ከ4 ነው የሚጀምራል። ከ4 የሚጀምር ከሆነ 5 ነው ቁጥር ላይ ማለት ነው። which course many nations of those barbarians የሚለው ነው። እሺ to which course many nations of those barbarians who believe in Christ do ascend having salvation written in their hearts by the Spirit without paper or ink ያለ መጽሐፍ ቅዱስ ማለት ነው። and carefully preserving the ancient tradition የጥንቱን ትውፊት በመያዝ believing in one God the creator of heaven and earth and all things therein። እሺ እንደዚህ ያለ ይናገራል። ይሄንን ነገር የተናገረው ምን አለ? ከሁሉም አቅጣጫ ያሉ አሁን ይሄ ነገር ምንድነው ዓለም አቀፋዊ ቤተክርስቲያን እንደሆነች በምን ይታወቃል? አንደኛ ይሄው በዚህ መልኩ ስለሚያስቀምጥ ቁጥር 1 ላይ ደግሞ ከላይ ከፍ ብለህ ስትናገር ምንድነው ስትመለከት እውነታው ያለው በቤተክርስቲያን ውስጥ እንጂ ከቤተክርስቲያን ውጪ የትም የለም ይላል። እዛው ጋር ቁጥር 1 ላይ ይላል። ሰዓቱን ስላስቆምከው የጠየቅኩን አይደለም እየመለስክ ያለው ፒላርና ፋውንዴሽን አይሳሳተኝነትን እንደሚያሳይ ልታሳየኝ ነበረ። እውነቱ የሚገኘው የሚለው ላይ ነው እስካሁን ያለኸው። እሺ አንዴ ፒላርና ፋውንዴሽኑ ደግሞ ቆይ አንዴ ፒላርና ፋውንዴሽኑ ደግሞ ምንድነው ቀጥታ ያቺ ምንድነው አምድና መሰረት የምትለው ብቻዋን ሰዓቱ ኦሬዲ አልቋል። ራሱ ቁጥር 15 ላይ በእግዚአብሔር ማደሪያ እንዴት ልትኖር እንደሚገባ ልጽፍልህ ግድ ይለኛል ብሎ ይናገራል። የእግዚአብሔር ማደሪያ የእግዚአብሔር ቤት ሃውስ ኦፍ ጋድን የህያው እግዚአብሔር ቤተክርስቲያን ይላታል። ያ ዓለም አቀፋዊ ቤተክርስቲያን እንደሆነች በምን አወቅ አልከኝ? አንደኛ እዛው መጽሐፉ ላይ ግልጽ ነው። በምን አንደኛ ደቸርች ይላል ሃውስ ኦፍ ጋድ ይለና ፒላርና ፋውንዴሽን ብለኸኛል። በጌታ ዓለም አቀፋዊ ቤተክርስቲያን እንደሆነች በምን አወቅ ብለኝ እኮ ለእሱ ማስረጃ እኮ በጣም እስካሁን ባወራንበት ቶን እናውራና ያ ነው ወይ እንደዛ አይደለም ያልከኝ? እዛ ጋር የተጠቀሰችው ቸርች ራሱ ዓለም አቀፍ ያለመሆኗ ምንድነው ማስረጃ ነው ያልከኝ? ለሱ ደግሞ መለስኩልህ። ከመጽሐፍ ቅዱሱም እንደዚሁ የእውነት ዲፖዚተሪ ተብሎ የምትጠራው ዓለም አቀፋዊ ተብሎች ደግሞ ከቅዱስ ኢራኔሳውን እያሳየው ነው። አንተ መሀል ማለት መጽሐፍ ቅዱስ ብቻ ነው ባለስልጣን ስትል ሐዋርያት በነበሩበት ሰዓት የቃሉ ትምህርት ባለስልጣን ነበር። በቃል የሚያስተምሩት ትምህርት ሐዋርያቱ በሚያስተምሩት ትምህርት አዎ እሺ ሐዋርያት ስለዛ ሐዋርያት በነበሩበት ሰዓት ባለስልጣን የሆነው ጽሁፉም የቃሉ ነው ማለት ነው። እነሱ በነበሩበት ዘመን ኦፍ ኮርስ አሁን የተላለፈ በቃል የተላለፈ ነገር አንተ እንዳልመለስከው ማለት ነው። በቃል የተላለፈ ነገር የለንም እንጂ ከዛ ይመጣ ወደሱ ደግሞ ልመጣ ነው። እሺ ከዛ ይመጣ ከመጽሐፉ የተለየ በቃል የተላለፈ ነገር የለንም እንጂ የተጻፈውም በቃልም ያለው ይመጣ ነው። ወደሱ ልመጣ ነው። ችግር የለም። ስለዚህ አሁን በደንብ አድርጋችሁ ስሙ ጋይስ። ሐዋርያት በነበሩበት ሰዓት ባለስልጣን የሆነው የማይሳሳተው ምንድነው ነገር መጽሐፍ ቅዱስ ብቻ ሳይሆን የቃሉም ጭምር ነው ብሎናል። እሺ የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነው መቼ ነው? የትኛው ክፍለ ዘመን ላይ ነው? መልካም የማይሳሳት የሆነው መጽሐፍ ቅዱስ ብቻ የሆነባቸው ዘመኖች ወይም በመጀመሪያ ደረጃ መጽሐፍ ቅዱስ ብቻ የሚለው ትምህርት ኤክሰርሳይዝ የሚሆነው የትኛው ክፍለ ዘመን ላይ ነው? መጽሐፍ ቅዱስ ብቻ ከምን አንጻር? ከእናንተ ካስተማራችሁት አንጻር
መልካም እሺ፣ ኳሊፋይድ ያደረኩ ልመልስልህ። ለማንኛውም በክሌሪቲ ደረጃ ከሆነ በዛው ክላሪቲ ምንም ክላሪቲ ምናምን ሳይሆን ብቸኛው ባለስልጣን ምንም የክላሪቲ ጉዳይ ምናምን ሳይሆን ብቸኛው ባለስልጣን ከመሆኑ አንጻር መቼ ነው ይሄ ነገር እውነት የሚሆነው? እየመለስኩልህ እኮ ነው። ለምሳሌ እሺ ይኸው እየመለስኩልህ እኮ ነው። ለምሳሌ የዮሐንስ ወንጌል ላይ ስንመለከት ጌታ ኢየሱስ ክርስቶስ የሚናገረው ነገር አለ። እሱ የሚናገረው ምንድነው? መጽሐፉ ሊሻር አይችልምና የእግዚአብሔር ቃል የመጣላቸውን እነዛን አማልክት ካላቸው ብሎ ይናገራል። ስለዚህ ኢየሱስ ክርስቶስ የእሱን ስልጣን ላልተቀበሉ ሰዎች ጥያቄ እንኳን ሲነሳበት እሱ ወደዛ አውቶሪቲ ነው አፒል የሚያደርገው። በዛው ዘመን የብሉይ ኪዳን መጽሐፍት ራሳቸው ጥያቄ ምንድን ነው? መጽሐፍ ቅዱስ ብቻ የሚለው ትምህርት ከየትኛው ክፍለ ዘመን ጀምሮ ነው ትምህርቱ የነበረው? ለምንድን ነው እንደዚህ ያልኩ? በሐዋርያት ሰዓት ሁለቱም መጽሐፍ ቅዱስ ብቻ ሳይሆን የቃሉም ትምህርት ጭምር ባለስልጣን ነው ብለኛል። ስለዚህ አሁን የቃሉን ትምህርት አስወጥተን መጽሐፍ ቅዱስ ብቻ የምንልበት ጊዜ መቼ ነው የሚመጣው? ሐዋርያቱ ሲያልፉ። ስንተኛው ክፍለ ዘመን? ሁለተኛው ክፍለ ዘመን፣ የመጀመሪያው ክፍለ ዘመን መገባደጃ። ስለዚህ ሁለተኛው ክፍለ ዘመን ላይ ማለት ነው። ያ ለዛ ነው ሄሬኒዮስም ለዛ ነው መጀመሪያ በፐብሊክ የተሰበከው። አሁን ግን የድነታችን ፕላን የሆነው ያልጠየቅኩን ተው አትመልሰው። ኧረ እየጠየቀኝን የመለስኩት። የኢራኔስን አልጠየኩም። ወደዛ እመጣለሁ የቅዱስ ኢራኔስን አስፈላጊ ከሆነ። ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚባል ትምህርት ሊኖር የሚችል። የመጀመሪያው ክፍለ ዘመን ላይ የለም። ሐዋርያት በነበሩበት ሰዓት አላልኩም። መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት በነበሩበት ሰዓት አይኖርም ማለት አይሆንም። የሚሆነው እነሱ ሲያልፉ ነው። ምክንያቱም ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ጭምር ነው አልከኝ። አሁን ደግሞ ልክ ሲይዝ ደግሞ አሁን ስትሮማን ፋላሲ ሰርተሃል። እኔ ያልኩትን ነገር አንዴ ወዳጄ፣ እኔ እናንተ የምንወያየው ነገር ይሄ መታመን አይጠበቅብንም። ሰዎች ስለሚሰሙ ችግር የለውም። እሺ አሁን አንድ ጥያቄ ልጠይቅህ እዚሁ ላይ ያስተቀበል ስትሮማን ሰርተሃል። እሺ በኋላ ችግር የለም። እዛው ላይ አሁን እዛው አካባቢ ላይ አሁንም ስለምጠይቅህ አሁን እኮ እዛው አጠራዋለሁ። ምንድነው እዛው ላይ አንድ ነገር አስቀጥዬ ለመናገር ያህል ሐዋርያት በነበሩበት ሰዓት መጽሐፍ ቅዱስ ብቻ ሳይሆን የቃልም ትምህርት ሁለቱም ባለስልጣን ናቸው ብለኛል። ይበላለጣሉ? አይበላለጥም። የሐዋርያቱ ትምህርት ማለት አሁን በመጽሐፍ ውስጥ የምናገኘው ስለሆነ ምንም ይበላለጥ ነገር እዛው ያኔ እኮ የነበረው ነው። በቃል የሚያስተምሯቸውንና በጽሁፍ የሚያስተምሯቸው አይለያይም። የቃሉ ትምህርት አሁን መጽሐፍ ውስጥ የምናገኘው ስለሆነ የሚበላለጥ ነገር የላቸውም፣ አንድ ናቸው። አሁን እናገኘዋለን አናገኘውም አላልኩም። በሰዓቱ ምንድነው በቃልም ቢሆን በጽሁፍም ያስተማርናችሁን ወግ ወይም ትውፊት የያዙ ስለሚል እሺ ከዛ አንጻር የቃልና የጽሁፍ አለ፣ ሁለቱም አይበላለጥም ብሎናል። በቃልም ያስተምሯቸዋል፣ በጽሁፍም ያስተምሯቸዋል። ተመሳሰለም አልተመሳሰለም፣ ቢያንስ ግን ሁለት አይሳሳቴ ነገሮች አሉ። መቼ? በሐዋርያት ሰዓት ሁለት አይሳሳቴ ነገሮች ካሉ የቃሉና የጽሁፉ፣ ታዲያ በምን ተአምር ነው ሁለት የማይሳሳት የቃልና የጽሁፍ አስተምህሮ እያለ በምን ተአምር ነው ሐዋርያቱ የጽሁፍ ብቻ የሚሉት? የቃሉስ እያለ እንዴት የጽሁፍ ብቻ ሊሉ ይችላሉ? አይችሉም። ስለዛ ከዚህ አንጻር መጽሐፍ ቅዱስ ብቻ የሚለው ትምህርት በጣም አሪፍ ጥያቄ እንጂ መደምደሚያ አልመሰለኝም። አሪፍ ነገር ነው ያነሳው። አሪፍ ጥያቄ፣ ግልጽ መሆን ስላለበት ማለት ነው። ለብዙ ሰው ጥያቄ የሚሆነው ነገር እሱ ስለሆነ እያወራን ያለነው ነገር ምንድን ነው? በሁለተኛው ክፍለ ዘመን ነው ይሄን በደንብ ፉሊ ሰዎች ከቃል ያለፈ የተጻፈውን ነገር እንትን አድርገው አፕላይ ማድረግ የሚችሉት የሚለውን ነገር ስናነሳ ሐዋርያቱ በሕይወት ስለሌሉ ነው። በዛ ዘመን ግን እያወራን የነበረው ከመጀመሪያ ጀምሮ እየነገርኩ የነበረው ይሄንን እሱን አይደለም። በዛ ዘመን አንዴ ያልጠየቅኩ ነው እየመለስክ ያለው። አሁን ደግሞ ቀጣይ እናደርግ። አታቋርጠኛ፣ እያቋረጥከኝ ነው። አሁን ሐሳቤን በትክክል እንዳላስረዳ ይሄ ባይዜ እንትንህ ነው። ብዙ ጊዜ ያያለው ሌላ ነገር ያልተጠየቀ ነገር ቢወራ ሰዓት በጣም ትገድላለህ። እሺ ሁለተኛው ፐርሰናላይዝ አድርገው አታቋርጠኝ። ፐርሰናላይዝ አታርገውና ኮንክሉዥን ላይ ታነሳዋለህ። ቃል በጣም ይቅርታ አድርግልኝ። ምክንያቱም ምንም አንድ ጥያቄ ብቻ ይዤ እሺ በኋላ አንተ እንዳደረግከው እኔም ማድረግ ይችላል። ችግር የለም። ቆይ ሰዓት መውሰድ ይችላል። ሁለተኛው ክፍለ ዘመን ላይ ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ሁሉ ተሰብስበው፣ ለምሳሌ የሐዲስ ኪዳን መጽሐፍት ሁሉ ተሰብስበው ነበር። ሁለተኛው ክፍለ ዘመን ላይ የሐዲስ ኪዳን መጽሐፍት አይታወቁም ለማለት እንቸገራለን። በሁለተኛው ክፍለ ዘመን እሺ ሙሉ በሙሉ ተሰብስበዋል ወይ? ቅዱሳት መጽሐፍት በሚል ደረጃ በአብያተ ክርስቲያናት ውስጥ የሐዲስ ኪዳን መጽሐፍት አሁን ባለው ሁኔታ በአንድ ጥራዝ እያልከን ነው? በአንድ ጥራዝ ምናምን ሳይሆን ሁሉም መጽሐፍት መጽሐፍ ቅዱስ እንደሆነ በዛ ደረጃ ተቀባይነት ነበራቸው ወይ? ሙሉ መጽሐፍቱ 27ቱ
ኦኬ 27ቱ መጽሐፍት እንግዲህ ኢቭን የቀኖና አሰባሰብን ፋሊቢሊቲ ራሱ የምንመለከተው በዛ ውስጥ ነው። 27ቱ መጽሐፍት ሙሉ በሙሉ በዛ ሰዓት ሪኮግናይዝ ተደርገዋል አልተደረጉም የሚለው ሀሳብ ሰውዬው ወይ ደግሞ ቤተክርስቲያን ያለው ሰውዬ መጽሐፍቱን ሪኮግናይዝ የማድረግና ያለማድረግ ጉዳይ ነው እንጂ ከመጽሐፍቱ ስልጣን ጋር የሚገናኝ ላይ እንደዛ ተደርጓል ወይ ቃሊ እኮ አሁን ባለው ጥራዝ መሰረት ከሆነ አልተደረገም። ምክንያቱ ደግሞ የሰብሳቢዎች የመጽሐፍ መጽሐፍቱ አልተጻፉም እያልን ስለመለስክ ማለት ነው። ሁለተኛው ክፍለ ዘመን ላይ ነው መጽሐፍ ቅዱስ ብቻ የሚለው ትምህርት ሊኖር የሚችለው አለ። ስለዚህ መጀመሪያው ክፍለ ዘመን ላይ የለም። ሁለተኛው ክፍለ ዘመን ላይም ደግሞ የአዲስ ኪዳን መጽሐፍ ሙሉ በሙሉ ራሱ አልተሰበሰቡም። አሁን እኛ በምናውቃቸው ደረጃ 27ቱም አንዳንዶቹ ሲጀመር መጽሐፍ ቅዱስ ራሱ ይቅርታ ግን ተጽፈዋል አልተሰበሰቡም። እሱማ ተጽፈዋል፣ ግን በሰዎቹ ዘንድ ግን በዚህ ደረጃ በ27ቱ ስለዚህ በሁለተኛው ክፍለ ዘመን እባክህን እኩል አታውራ እየመለስኩልህ በሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ የሚለው ትምህርት ሁለተኛው ክፍለ ዘመን ላይ ነው ይጀምራል የተባለው። እዛ ክፍለ ዘመን ላይም የአዲስ ኪዳን መጽሐፍት አልተሰባሰቡም። ስለዛ የተወሰኑ መጽሐፍትን ተይዞ ነው እንደዛ የሚባለው። ቢባል ኖሮ ራሱ ግን እንደዚህ አይነት ትምህርት የለም። ሁለተኛው ክፍለ ዘመን ላይ እሱ ምን ማለት ነው? ሁለተኛው ክፍለ ዘመን ላይ መጽሐፍ ቅዱስ ብቻ ብሎ ያስተማረ አባት ስጠኝ። መልካም መጽሐፍ ቅዱስ ብቻ በቃል ደረጃ ወይስ ይሄ ቃል በቃል በሆነ መንገድ ነው ወይስ ደግሞ ትምህርቱን ራሱ ነው? አይ ችግር የለም ደስ እንዳለ መልስ እስቲ። አይ ቃሊ አይ ከዚህ በፊት ኤግዛክት ወርድ ፋላሲ ስለሰራ ለዛ ነው ያንን ያስቀምጥኩት። ስለዛ አሁን መልካም እንግዲህ ፋላሲ ስለሰራ ስለዚህ ላስቀምጥልህ። ያስተማራል በደንብ ያስተማራል። እሺ ቶሎ በደንብ ለአንድ አባት ንገረኝና ቦታውን ንገረን። ለኔኒውስ ምን የሚባል ቦታ ላይ ነው መጽሐፍ ቅዱስ ብቻ ያለው? መልካም ቅድም እኮ አንብቤልህ ነበር። ፖዝ አድርገው ሰዓትህንና ላውጣልህ እንዳያልቅብህ። ፖዝ አድርገው ሰዓትህን። እሺ ፖዝ አደረኩልህ። እንደገና ላውጣልህ ቡክ 3 ቻፕተር 1 ቨርስ 1 ላይ እንደገና አንዴ ይኸው ላውጣልህ። ቡክ 3 ተመልከቱ ጋይስ፣ መጽሐፍ ቅዱስ ብቻ የሚለውን ትምህርት አስተምረዋል ብለው ነው ይሄን ነገር እያስቀመጡ ያሉት። እሺ ቡክ 3 ቻፕተር 1 ቨርስ 1 ላይ አንዴ ቡክ 3 ቻፕተር 1 ቨርስ 1 እሺ አንብብላ። መልካም We have learned from none others the plan of our salvation than from those through whom the gospel has come down to us, which they did at one time proclaim in public, and at a later period by the will of God handed down to us in the scriptures to be the ground and pillar of our faith. እሺ አሁን መጽሐፍ ቅዱስ ብቻ የሚለው ለተርጉምላቸው መሰለኝ ለሰሚያው። አይ እኔ ራሴ አይደል የመጣሁት ተርጉምላቸዋለሁ እንጂ። እሺ ተርጉም። እሺ ተርጉም። እሺ ያው ሲተረጉም መጽሐፍ ቅዱስ ብቻ ለሚለው ትምህርት ነው የተጠቀሰው። ቃል በቃል ቀጥታ። አዎ በደንብ እየሰማችሁ ወገኖች፣ ለመጽሐፍ ቅዱስ ብቻ ትምህርት ነው ይሄን የተጠቀስኩት። ለምንድን ነው ይሄን የጠቀስኩት ደግሞ እንግዲህ መጽሐፍ ቅዱስ ብቻ የሚለውን ትርጉም ቅድም አስቀምጠናል። ከዛ ትርጉም ጋር በቀጥታ የሚገናኝ ነገር ስለሆነ ነው። ምንድን ኦኬ የተማርነው ከምንም ነገር አይደለም አለ እና the plan of our salvation ከሆነው ነገር ነው አለ። መጀመሪያ በወንጌል ኦኬ በተሰበከው በኩል ኦኬ from those through whom the gospel has come down to us ወደኛ ወንጌል ኦኬ በመጣበት በዛ መንገድ which they did at one time proclaim in public። በመጀመሪያ ይሄን ወንጌል መቼ ነው የሰበኩት? ኦኬ በህዝብ በተሰበሰበበት ወይ ደግሞ በፐብሊክ በይፋ ሰብስበውታል። ኦኬ ልቀጥል። በይፋ ሰብከውታል። ትርጉሜ ስህተት ትርጉም ስላልከኝ ነው ሳየው እኔ ልተርጉም መሰለኝ። ከዛ ስህተት ኮንኩኝ ታስቆመኝ። ራሴ ያዘዋወርካቸው ነው ከይቅርታ ጋር እንዲህ ይላል። እሺ ተርጉም። we have learned from none others የተማርነው ከሌላ ከማናቸውም አይደለም። ከማን ውጪ? from none others the plan of our salvation የድህነታችን እቅድ የተማርነው ከሌሎች ከማንም አይደለም። ይልቁንም ከማን ይላል? than from those through whom the gospel has come down to us ማለት ወንጌልን የጻፉልን ወይም ያስተላለፉልን የጻፉልን አይደለም። አክቹሊ ይቅርታ፣ የምስራቹን ቃል ይህን ወንጌል አስተምሩ ወደኛ ካስተላለፉልን ከእነርሱ ነው የተማርነው እንጂ ሌላ ከማንም አይደለም። ከሐዋርያቱ ማለት ነው የተማርነው ከሐዋርያቱ ነው። from those through whom the gospel has come down to us which they did at one time proclaim in public በአደባባይ ሲሰብኩ የነበሩ ሲናገሩ ሲያስተምሩ የነበሩ in at a later time at a later period
ባይ ዘ ዊል ኦፍ ጋድ በእግዚአብሔር ፍቃድ ደግሞ በኋላ ላይ ሃንድድ ዳውን ቱ አስ ኢን ዘ ስክሪፕቸርስ ደግሞ በቅዱሳት መጽሐፍት ደግሞ አስተላለፉልን በኋላ ዘመናት ደግሞ ቱ ቢ ዘ ግራውንድ ኤንድ ፒላር ኦፍ አወር ፌዝ ለእምነታችን ምንድነው አምድና መሰረት እንዲሆኑልን ብሎ ተናገረ። አሁን እዚህ ጋር መጽሐፍ ቅዱስ ብቻ የሚለው ኬታ መጣው ከየት አመጣው? መልካም እሺ፣ አሁን አሪፍ ጥያቄ ነው። አሁን ልቀጥል፣ መልሱን ልቀጥል። አኮስ ከየት እንዳመጣው መጀመሪያ እዚህ ላይ አለ መጽሐፍ ቅዱስ ብቻ የሚል ቃል በቃል አይደለም። በጣም ጥሩ። ለዚህ ነው ቅድም ኤግዛክት ወርድ ፋላሲ እየጠየከኝ ነው ያልኩህ። ለዚህ ነው ቃል በቃል እየጠየከኝ ነው። ለማንኛውም ግን እንደዚህ ነው በፍጹም ቃል በቃል መጽሐፍ ቅዱስ ብቻ የሚል አይደለም። ወይ ልመልስልህ፣ አትግባ። ጥያቄውን ሳታውቀው እንዴት ትመልሳለህ? ጥያቄን ቃል በቃል ነው እያልከኝ እኮ ነው። ቃል በቃል አልጠየኩም። ቃል በቃል እኮ እንዴት አመጣኸው ላልከው ደግሞ አሁን ልመልስልህ። ቃል በቃል ካልሆነ ጥያቄን አላወቅኩም። አንዴ ጥያቄን መጀመሪያ ጥያቄን ስማ ከታላቅ ይቅርታ ጋር ማለት ነው። ከታላቅ ይቅርታ ጋር ጥያቄን ስማና ከዛ በኋላ በትመለስ። መጽሐፍ ቅዱስ ብቻ የሚል በቃል ደረጃማ የለም። መጽሐፍ ቅዱስ ላይም የለም፣ የአባቶች ውስጥም የለም። እናንተ ናችሁ ያገኛችሁት መጽሐፍ ቅዱስ ብቻ የሚለውን ትክክል። አሁን በቃል ደረጃማ አልጠይቅም፣ የለም እሱ በቃ መጽሐፍ ቅዱስ ላይም የለም፣ አባቶች ላይም የለም። አሁን እየጠየቅኩ ያለሁት ምንድን ነው እዚህ ክፍል ላይ አሁን ቅድም መጽሐፍ ቅዱስ ብቻ ስታብራራ ብቸኛው የማይሳሳተው ባለስልጣን እሱ ነው ለማለት ነው ብለናል። እዚህ ጋር እንደዛ የሚላል ብቸኛው። መልካም አሁን ልቀጥል። እሺ ልቀጥል። አሁን ምላሽ በጣም ጥሩ። እሺ እንግዲህ የማይሳሳተው ብቸኛው የሚለውን ሀሳብ የማይሳሳት ሌላ አካል እስካሁን ለማምጣት ፌል አድርገሃል፣ አላመጣህም። እና የማይሳሳተው ብቸኛው መጽሐፉ ምንም እሱ እንትን አይደለም። ለማንኛውም ግን እዚህ ቦታ ላይ እያወራ ነው የማይሳሳት ነገር ማስተማር ይቻላል። ሌላ ነገር አታቋርጠኝ። ስለዚህ አታቋርጠኝ። የማቋርጠህ እኮ ሌላ ነገር እያወራህ ስለሆነ እኮ የተጠየቀውን ትተህ ሌላ ነገር ታወራለህ። ስለዚህ ያኔ እኮ እየመለስኩልህ ነው። አታቋርጠኝ። ሌላ ነገር ነበር ያወራህ እየመለስኩልህ ስለሆነ አታቋርጠኝ። የማይሳሳት ነገር ዶክትሪን ለማንኛውም ግን ቤተክርስቲያን ብዬ ስላስቀመጥኩልህ ማለት ነው። አይ ቤተክርስቲያን እኮ እሱን ነው እኮ ፌል አድርጋለህ ለማሳየት ያልኩህ እሱን ነው። በኋላ ላይ በደንብ እሱን ማሳየው ከመጽሐፍ ቅዱስ እኮ አሳየው። ከአባቶች ምን አሳየኝ ወንድሜ። ለማንኛውም ግን ልቀጥልህ። ለማንኛውም ግን ልቀጥልህ ወይ እኔን ላሳየህና ዝም ብለን እንጨርሰው አንተ እየመለስክ ስላሉ ነው። ኖ እኔ እኮ ምላሽ ስሰጥ እየገባህብኝ ነው። እኔ እኮ አሁን ምላሽ እየሰጠሁ ነው። ስለዚህ ምላሽ እኮ ሰጥ መጀመሪያ አንዴ በነገራችን ላይ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ይላል። የሃይማኖት ፋለብል ነው ኢንፋለብል? አልተሳሳተም። ፋለብል ነው ኢንፋለብል? ፋሊቢሊቲ የኔቸር ጉዳይ ነው። ትምህርቱ ራሱ ግን አልተሳሳተም። ይሄ አስተምህሮ ከእግዚአብሔር ነው አይደለም? ከእግዚአብሔር ነው፣ በደንብ ከእግዚአብሔር ነው። እሺ በጥምቀት ኃጢአት ይሰረያል የሚለው በነገራችን ላይ እሺ ቆይ እሱን ወደ በኋላ እመጣበታለሁ። እሺ ከእግዚአብሔር ስለሆነ ከእግዚአብሔር እንደመሆኑ የአስተምህሮ ኢንፋለብል ነው አይደለም? ኦኬ በትክክል ከመጽሐፉ አንጻር እስከተተረጎመ ድረስ ያልተሳሳተ ነው። ሊሳሳት የማይችል ለማንችልበት ምክንያት በመጥፎ ሁኔታ ተተርጉሞ ሊቀርብ ስለሚችል አይደለም። ይሄው ኢንፋሊብል የምንለው ኔቸሩን ስለሆነ ማለት ነው። ወዳጄ ጥምቀት ለኃጢአት ስርየት የምትሏች ኢንፋሊብል ናት አይደለችም? ይሄው ምን በቃ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው እኮ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ትምህርት ወይም ደግሞ በጥምቀት ዳግም ለመወለድ ጥምቀት ያስፈልጋል የሚለው ማለት ነው። ስለዚህ ኢንፋለብል ነው ብለኸኛል። ኢንፋለብል ነው ብለኸኛል አላልኩም፣ በጭራሽ አላልኩም። ኢንፋለብል አይደለም፣ በጭራሽ አላልኩም። እሺ ቆይ አንዴ አሁን ልመልስልህ፣ እባክህ ልመልስልህ። በጣም እያቋረጥከኝ ስለሆነ ምላሹን እንድሰጥ እንትን እያደረክ አይደለም። ስለዚህ ምላሽ መጀመሪያ ጥምቀት ለኃጢአት ስርየት የሚለው ትምህርት ራሱ ጥምቀት ለኃጢአት ስርየት የምትለው አሁን ናይሴን ክሪድ ላይ ያለችዋን ነው እያነሳ ያለው ጥምቀት ለኃጢአት ስርየት የሚለው ራሱ ኢንፋሊብል ነው ወይስ የናይሲን ኮንስታንቲኖፖሊታን ክሪድ ላይ መሆን አይጠበቅበትም? ምንድነው ዳግም መወለጃ ነው ለምሳሌ ጥምቀት ብለው ወሰደው። ለምሳሌ ዳግም መወለጃ ነው ዳግም መወለጃ ነው ብለን እንውሰድና ጥምቀትን ይሄ ነገር ኢንፋሊብል ነው ወይስ አይደለም የሚለውን ነው ወይም አይደለም በላይ መጀመሪያ። መልካም ትምህርቱ በቤተክርስቲያን ውስጥ ሲማር ፋሊብል ነው። እሺ ትምህርቱ ፋለብል ነሰሰርሊ ግን ተሳስቷል እያልን አይደል? ተሳስቷል እያልን ግን አላልክም። ገብቶ ሰምቻለሁ። ተሳስቷል አላለንም፣ ግን ኢንፋለብል ግን አይደለም። ፋለብል ነው፣ ሊሳሳት ግን የሚችል ነው። እሺ የሥላሴ ትምህርት
ለምሳሌ ወልድ ከአብ ጋር ኮንሰብስተንሻል ነው የሚለው ወይም በባህሪ አንድ ነው የሚለው ፋለብል ነው ኢንፋለብል ነው? መልካም። አሁንም ሰዎች ሲያስተምሩት ሊያሳስቱ ስለሚችሉ ፋለብል ነው። ነገር ግን ትምህርቱ በራሱ ተሳስቷል ማለት ግን አይደለም። ተሳስቷል አይደለም፣ ግን ፋለብል ነው። ሊሳሳት ይችላል። ሰዎች ሲያስተምሩት ሊያበላሹት ሰዎች ሲያስተምሩት ሳይሆን ትምህርቱንማ ነገርኩህ እኮ ምኑን ያስተምሩታል? ትምህርቱን እኮ ነገርኩህ። የኢየሱስን ትምህርቱን አንተ ትምህርቱን እየነገርከኝ ያለኸው ለምሳሌ የኢየሱስን ኮንሲስተንሻሊቲ አንዴ በቂ ይመስለኛል። ትምህርቱን እየነገርከኝ ያለኸው ሰው ሲያስተምረው በቤተክርስቲያን ውስጥ ሰው ሲያስተምረው ፋሊብል ነው አይደለም? ማጠቃለያችን ላይ በቃ እንትን እንለዋለን። በቃ አጠቃሉ 50% ደረሰች። በዛሬው ውይይታችን እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክለኛ ነው ወይስ አይደለም በሚል ነበር የተወያየ ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክለኛ ትምህርት ነው ለሚለው እንግዲህ ልባም የሆነ ጥሩ ጆሮ ያለው ጥሩ የሚሰማ ሰው ምንም አይነት ማስረጃ የማይቀርብለት ትምህርት ቢኖር በፕሮቴስታንቶች ውስጥ አንዱ መጽሐፍ ቅዱስ ብቻ የሚለው ትምህርት እንደሆነ አውቆ ይወጣል ብዬ ተስፋ አደርጋለሁ። ለምን? አንደኛ መጽሐፍ ቅዱስ ላይ ምንም አይነት ማስረጃ የለም። ማስረጃ ብሎ ወንድማችን ቃል ያመጣው ራሱ እንደው ጌታችን እኮ እንደዚህ ተብሎ ተጽፏል የሚል ነገርን ተናግሯል። ጳውሎስም እንዲህ የሚል ነገር ተጽፏል እየተባለ ብሉይ ኪዳንን ጠቅሷል። ስለጠቀሰ በቃ እንደው መጽሐፍ ቅዱስ ብቻ ቢሆን ነው አይነት የትምህርት ትክክል ቢሆን የሚል ነገር ጠቅሶ ነበር፣ ግን አሳየ ነው። ከዛ በኋላ ድጋሚ ራሱ አልመጣም። በምን መልኩ ነበር ያሳየ ነው? ጌታችን ኢየሱስ ምንም እንኳን በመጽሐፍ ተጽፏል ብሎ ቢጠቅስም እሱ ራሱ ግን እንደ ባለስልጣን እኔ ግን እላችኋለሁ እያለ ራሱ እንደ ኦቶሪቲ ሆኖ ተቀምጦ አይተነዋል። እንደ ባለስልጣን ይናገራቸው ነበረ ተብሎ። ስለዚህ ጌታችን በመጽሐፍ ተጽፏል ማለቱ መጽሐፍ ቅዱስ ብቻ ለሚለው ትምህርት ማስረጃ ሊሆን እንደማይችል ግልጽ አድርጌ ያሳይቻለሁ ደግሜ። እሱም ድጋሚ አላነሳውም ይህን ትምህርት። የጳውሎስን አንስቷል። ጳውሎስ ምንም እንኳን ከብሉይ ኪዳን ቢጠቅስ ለማስረጃ ሊጠቅስ ይችላል። ትክክል፣ እንደ ማስረጃ አይጠቀስም እንዴ? ይጠቀሳል። ግን እሱ ብቻ ግን አላለ። ይልቁንም እሱ ራሱ ጳውሎስ ራሱ የኔን የጠቀሰው ጳውሎስ ራሱ ባለስልጣን ነው። ከምን አንጻር? ያ ባለስልጣን የሆነውን ቃል ከመናገር አንጻር፣ ሐዋርያ ከመሆኑ አንጻር የእግዚአብሔርን ቃል ነግሮናል። ስለዚህ እኔ የምናገረው እንደ ሰው ሳይሆን እንደ እግዚአብሔር ነው ማለት ከሰው ሳይሆን ከእግዚአብሔር ተቀብዬ ተናግሬያለሁ ብሎ ተናግሯል። ስለዛ ከእግዚአብሔር ተቀብሎ እየተናገረ ስለሆነ ባለስልጣኑ እሱ የሚጠቅሰው ያ መጽሐፍ ቅዱስ ብቻ ሳይሆን ከጠቀሰም ብሉይ ኪዳን ነው። ይዚ እሱ ራሱ የሚናገረው ራሱ ባለስልጣን ነው። ስለዛ መጽሐፍ ቅዱስ ብቻ ትክክል አይደለም አሁን ያልከው ነገር ብላን አንስተላ ሳይቶነዋል። ድጋሚም እዚህ ጉዳይ ላይ አንመጣ። ስለዛ ከመጽሐፍ ቅዱስ ሊጠቅስ አልቻለም። ባይሆን ለጢሞቴዎስ የነገረውን ቅዱስ ጳውሎስ አንስቶ ነበር። መጀመሪያ ላይ ነበር ያነሳው፣ እዛው ላይ ነው ያጨነው። አክቹዋሊ በቂ ነው የመጽሐፍ ቅዱስን ሰፊሽንሲ ለማንሳት። መጽሐፍ ቅዱስ እንደዚህ በቂ ነው ብሎታል ነገር ብሎ አስቀመጠ። በቂ ነው አይልም። መጽሐፍ ቅዱስ ላይ በቂ ነው የሚለውን ቃል እናንተ ነው የምትጨምሩበት። አይልም ባይዘው አይልም። በጣም ይቅርታ የመርዶ ሊሆን ቢቻል ግን በቂ አይልም። ለዚህ ይጠቅማል እንጂ ሰፊሽንት በቂ አይልም። በቂ እንደማይል ነግረነዋል። ድጋሚም አልመጣም። ስለዚህ ያለው አማራጭ አሁን ከዚህ በኋላ የወድል ስለሌለው ዝም ብሎ እንደዚሁ ፈገግ ብሎ ማለፍ ነው ማለት ነው። ቃሪያይ ሰው ይሄን ነገር ነው ድጋሚ ማስረጃ ስላላመጣ። ሌላ እንግዲህ መጽሐፍ ቅዱስ ብቻ የሚለው ትምህርት መች ነው ሊሰራ የሚችለው አልኩት። ሐዋርያት በነበሩበት ሰዓት አይሰራም ብሎናል። ሁለተኛው ክፍለ ዘመን ላይ ነው የሚሰራው ብሎናል። ለምን? ሐዋርያት በነበሩበት ሰዓት ቢያንስ የቃል ትምህርት አለ። ስለዛ የቃል ትምህርታቸውም አለ፣ የጽሁፍ ትምህርታቸውም አለ። ሁለቱም ስላለ መጽሐፍ ቅዱስ ብቻ የሚለው ትምህርት ሐዋርያት ካለፉ በኋላ ነው የሚሰራው። ሁለተኛ ክፍለ ዘመን ላይ አለን። ተመልከቱ ጋይስ፣ መጽሐፍ ቅዱስ ብቻ የሚለው ትምህርት መምጣት የሚችለው ሁለተኛው ክፍለ ዘመን ላይ ከሆነ እና የመጀመሪያ ክፍለ ዘመን ላይ ከሌለ እንግዲያውስ ሐዋርያትም አላስተማሩትም። ምክንያቱም ሐዋርያት ሁለተኛው ክፍለ ዘመን ላይ ሲሆን አንደኛው ክፍለ ዘመን ላይ ነበር ያሉት። ስለዛ ሐዋርያዊ የሆነ ትምህርት አይደለም። ቃል ይሄንን ነገር በደንብ አድርጌ ያው ክሮስ ኤግዛሚኔሽን ላይ ሳይቻለሁ። the only thing he can do right now is እንደዚህ ፈገግ ማለት። ሶሪ በጣም ይቅርታ። ሁለተኛው ክፍለ ዘመን ላይም እስቲ መጽሐፍ ቅዱስ ብቻ ብሎ ያስተማረ ሰው አለ? እስቲ ሁለተኛው ክፍለ ዘመን ላይ ላልከው ራሱ ስለው ያመጣው ቅዱስ ኢራኔስን ነው። ቅዱስ ኢራኔስም ደግሞ ምን ብሎ የተናገረውን እኛ የድህነት እቅድ የሆነውን ያንን ነገር የተቀበልነው ወንጌልን ባስተላለፉልን በነዛ በሐዋርያት በኩል ነው የሚለውን እነሱ በፐብሊክ አስቀድመው አስተማሩ በአደባባይ። በኋላ ደግሞ ወደኛም እንዲተላለፍ ምንድነው በጽሁፍም ጭምርም ደግሞ አስተምረውናል አለ። መጽሐፍ ቅዱስ ብቻ የሚል አስተምሮ እዚህ ውስጥ የለም። ስለዚህ መጽሐፍ ቅዱስ ብቻ አይ ቲንክ ውሃ በለው ይቅርታ። እሺ አስተምህሮ ኢንፋለብል ነው ብዬ ነግራችሁ ነበረ። ይህንን ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 18 ላይ እግዚአብሔር የታመነ ነውና እኛ የምንናገረው ቃል አሁን እንጂ አሁን አይደለም ነው። እንደዛ አይደለም። አሁን ነው። ሊሳሳት አይችልም።
ጳውሎስ የሐዋርያው ጉዞ እቅድ ተቀይሮ ነበረ። እሱ የኔ ሐሳብ ስለሆነ ተቀያየረ። አዎ አይደለም ሆነ። እግዚአብሔር ግን የታመነ ነው። ሰው በዛ በኩል ከእርሱ የምንናገረው ቃል የማይሳት ነው አለ። በጽሁፍ የሚያስተምሩት በቃል የሚያስተምሩት የማይሳሳት ነው። ስለዚህ አስተምህሮ በማይሳት ደረጃ ይመጣል። የማይሳት አስተምህሮ የላቸውም ፕሮቴስታንቶች። የማይሳሳት የሥላሴ ትምህርት እነሱ ጋር ፋለብል ነው፣ የሚሳሳት ማለት ነው። ቅድም ሰምታችኋል። የጥምቀት ትምህርት ፋለብል ነው። የኢየሱስ አምላክነት ወይም ከአብ ጋር ያለው የባህሪ አንድነት ፋለብል የሚሳሳት ነው። ስለዛ ምንድን ነው ልል የምችለው ፕሮቴስታንት ወንድነቶች፣ እኔ ቃሌ ወንድሜም ምናልባት አንድ ቀን እንደዚህ በአካል አግኝቼ የተወሰነ ባወራ ደስ ይለኛል። ከዚህ ውጭ ግን አሁንም ከዚህ ከወጣህም በኋላ ይሄንን ትምህርት ድጋሚ ይኸው ፕሮቴስታንት ወንድም እህቶችም ደግሞ ይህችን የኢየሱስን ቤተክርስቲያን አይታችሁ እንድትመጡ ጥሪ ያቀርባለሁ። የጌታችን የክርስቶስ ኢየሱስ ጸጋውም ሰላሙም ከሁላችሁ ጋር ይሁን። መጽሐፍ ቅዱስ ብቻ ብሎ ያስተማረ አንድም አባት የለም ማለት ነው። ይሄ ሶላ ስክሪፕቸራል የሚሉ ወገኖች እንዲሁ ከላይ ሲታይ ብዙ ጊዜ እንደሚባሉ መጽሐፍ ተጠቃሚ ይመስላሉ ማለት ያ ማለት ጥሩ ነገር ይመስላል ከላዩ ስታዩት ማለት ነው። ግን ያለ አውዳ አስቀርቶ የሚያቀጭጭ ነው። ሀሳቡን ሙሉ ለሙሉ የሚያቀጭጭ ነው። የመጽሐፍ ቅዱሱን ሀሳብ እንዳታገኙት የሚያደርግ ነው። በራስ መተርጎም እንዲህ ነው። ለዛ ነው አሁን ብዙ አይነት ዲኖሚኔሽኖች እየተፈጠሩ ያሉት እና በተለይ አባቶች ግን ከመጀመሪያው ጀምሮ አፖስቶሊክ ፋዘር ከሚባሉት ጀምሮ ያሉ አባቶች በወጥነት ምንድን ነው የሚያስተምሩት? ትራዲሽንን ሆልድ ማድረግ እንዳለብን ነው። ስክሪፕቸሩን እንጠቅሳለን፣ ግድ ነው እንጠቅሳለን። ለምን አንጠቅስም? ኢቨን አይደለም በአባቶች ትምህርት ቀርቶ እዚህ እንኳን ቲክቶክ ላይ እኛ ወንድሞች ስንናገር አንድ ሰው ሲያስተምር ከመጽሐፍ ቅዱስ መጥቀስ አለበት፣ እንዲሁም ደግሞ ከቅዱስ ፊት መጥቀስ አለበት፣ ከአባቶች አስተምረው መጥቀስ አለበት ብለን ነው የምንናገረው አይደለ? ግን አሁን በዛ ወገን ሲነሳ የነበረው ነገር ምንድን ነው? በቃ ከቅዱሳን ጽሑፋት ወይም ደግሞ መጽሐፍት የጠቀሰው ሁሉ መጽሐፍ ቅዱስ ብቻ ነው የሚል ነገር ነው። አባቶች ሲመክሩ እንግዲህ ከመጽሐፍ ቅዱስ ጥቀሱ። አዎ ይሄ ትክክል ነው ትምህርቱ። በቃ ከመጽሐፍ ቅዱስ እንጠቅሳለን። ግን ያ ማለት መጽሐፍ ቅዱስ ብቻ ማለት አይደለም። መጽሐፍ ቅዱስን ብቻ ያዙ እንደ ትራዲሽን አውቶሪቲ የለውም፣ መጽሐፍ ቅዱስ ብቻ ነው እንደ አውቶሪቲ ያለው እያሉን አይደለም። ስለዚህ ያንን በደንብ ያየንበት እግዚአብሔር ደግሞ ስራውን የሚሰራበት ትልቅ ውይይት ነው። እግዚአብሔር አምላክ በጤና ይጠብቃል።